የጋብቻ ውል ከጅምሩስ አስፈላጊ ነው ወይ? የተለየ ማስተካከያ ያ ማለት በትዳር መካከል ስለተደረገ በፍርድ ቤት መጽደቅን እንደ መስፈርት በመጨመር በዚህ አግባብ እንዲቀረስ ተደርጓል። እንደዚህ አይነት ውል በትዳር መካከል መደረግ ይችላል። የሚደረግ ከሆነ መጽደቅ ብቻ ነው ያለበት። ግን በትዳር መካከል የሚደረገው በመካከላቸው የሚደረገው ውል ግን ነሰሰርሊ የጋብቻው ውል ወይም ቅርጽ ያለው ብቻ ላይሆን ግን ይችላል። የጋብቻው ውል የሚደረገው መጀመሪያ ነው ብያለሁ። በሁለት ቢላ የማረድ እንቅስቃሴ ነው ብዬ ነው ወስደው። የጋብቻው ውል ሲደረግ ሰዎች ከዓላማቸው ተነስተው ያንን ዓላማቸውን በግልጽ ቋንቋ የጋብቻው ውሉ ላይ ማስቀመጥ አለባቸው። ሰላም ጤና ይስጥልኝ፣ እንደምን አላችሁ ክቡራትና ክቡራን አድማጭ ተመልካቾቻችን። ይህ ነጋሪት ፖድካስት ነው። ዛሬም እንደተለመደው በአንድ የህግ ርዕሰ ጉዳይ ላይ ቆይታ እናደርጋለን። ከፕሮግራማችን ጋር አብራችሁ ቆይታ እንድታደርጉ በአክብሮት እንጋብዛለን። ይህንን ፕሮግራም እኔ ቶማስና ባልደረባ ያለበል እያዘጋጀን እናቀርብላችኋለን። ከፕሮግራማችን ጋር መልካም ቆይታ ይሁንላችሁ የአክብሮት ግብዣችን ነው። አልዬ እንደምን አለ? ሰላም ነው? ሳምንቱ እንዴት ነበረ? ሳምንቱ ቆንጆ ነው። መቼም ሳምንቱ ምትል ጥያቄ ማለፊያ ነበር። በጣም አሪፍ። ምን አዳዲስ ነገሮች አሉ በዚህ ሳምንት? ባለፈውም ሳምንት ሊሆን ይችላል። ምን አዳዲስ ነገሮች አሉ ከህግ ጋር የተያዙ? ከህግ አንጻር የተያዙ ነገሮች? አዎ አዳዲስ ነገሮች አሉ። አንደኛው ምናልባት አሁን ሰሞኑን የወጣው ይሄ የከተማ አስተዳደሩ ያወጣው ደንብ አለ። የንግድ ቤቶች ማታ እስከ 8 ሰዓት ድረስ ማምሸት አለባቸው የሚለውን በተመለከተ እስከ 3 ሰዓት ተኩል ድረስ ክፍት ሆነው እንዲቆዩ የሚደነግገው ደንብ ወጥቷል። ስለዚህ እሱ እንግዲህ ብዙ አነጋጋሪ ነው። ከንግድ ቤቶችን በተጨማሪ የትራንስፖርት አገልግሎትን ይጨምራል። ኦፍ ኮርስ አዎ፣ እነሱንም ያጠቃልላል። አንደኛው እሱ ነው። ሌላው ደግሞ የቫት ደንቡም ወጥቷል፣ ታትሞ ወጥቷል። በተጨማሪ የተጨማሪ ሴት ታክስ ደንቡ ማለት ነው። ስለዚህ እንግዲህ ወደፊት ዝርዝራቸውን በተመለከተ እንመለስበታለን። ለጊዜው ግን ጀስት እንደው መረጃውን ለመስጠት ያክል እነዚህ አዳዲስ ነገሮች አሉ። ሌላው አሁን በቅርቡ ደግሞ ትናንትና ደግሞ የፌዴራል ጠቅላይ ፍርድ ቤት ያወጣው የወጪና ኪሳራን በተመለከተ የወጣ ዳይሬክቲቭ አለ ወይም መመሪያ። እንግዲህ ወጪና ኪሳራን በተመለከተ እስከዛሬ ድረስ ዝርዝር የሆነ መመሪያ አልነበረም። የስነ ስርዓት ህጋችን ላይ ያሉት የተወሰኑ ድንጋጌዎች እንዳሉ ሆነው ማለት ነው። ስለዚህ በዝርዝር አፈጻጸሙን በተመለከተ የሚደነግግ መመሪያ ወጥቷል። እንግዲህ ይህም መመሪያ በተመለከተም እንግዲህ ወደፊት ምናልባት አንድ ሌላ ፕሮግራም እንሰራ ይሆናል። ይህን ይመስላል። እስኪ በአንተ በኩልስ እንዴት አለፈ ሳምንቱ? እንዴት ነበር? ተመስገን ነው። ሁሉም ሰላም ነው። አሪፍ ሳምንት ነበረ። በጣም አሪፍ። ወደ ዛሬው ውይይታችን መግባት እንችላለን ማለት ነው። አለኝ ቀጥታ መግባት እንችላለን። እንግዲህ የዛሬው ውይይት የምናደርግበት ርዕስ አድማጭ ተመልካቾቻችን ባለፈው በነበረው ውይይታችን ከፌዴራል የተሻሻለው የቤተሰብ ህግ አዋጅ ቁጥር 213 1992 አኳያ ጋብቻ የሚፈጸምባቸው መንገዶች የሚለውን ወይም የጋብቻን አፈጻጸም ስርዓት አይተናል። ዛሬ ደግሞ በዚሁ አዋጅ ውስጥ ወይም በዚሁ ህግ ውስጥ የጋብቻ ውል ምንድነው? የጋብቻ ውል ምንነት፣ የጋብቻ ውል እንዴት ይፈጸማል፣ በጋብቻ ውልና በትዳር መካከል በሚደረጉ ውል መካከል ያለው አንድነትና ልዩነት ምንድነው የሚሉትንና ሌሎች ከዚህ ጋር የተያያዙ በርካታ የህግ ጉዳዮችን እያነሳን ውይይት እናደርጋለን። አብራችሁን ቆዩ። መልካም አለ። የጋብቻ ውል ነው እንግዲህ ዛሬ ውይይት የምናደርገው እንደገለጽኩት። የጋብቻ ውል ምንድነው ከሚለው እንነሳ። ይሄንን ሀሳብ ስናነሳ አምሳዎቹን ሰዎች ይሄንን ስናነሳ አይ ቲንክ ህብረተሰቡ ምንድነው ያለው ግንዛቤ የሚለውን ማየት አስፈላጊ ነውና በዚህ ጉዳይ ላይ ያነጋገርናቸው አንዳንድ የህብረተሰብ ክፍሎች የገለጹልንን ተመልክተን እንመለሳለን። ማለትም የጋብቻ ውል ማለት ሁለት ተጋቢዎች ሴትና ወንድ ቤት ሲመሰርቱ ወይም ጋብቻ ሲመሰርቱ የሚገቡ ውል ማለት ነው። እኔ ከዛሬ ቀን ጀምሮ እኔና አንቺ ባልና ሚስት ሆነናል የሚለውን የሚፈጽሙ በማለትም በህጋዊ ለምሳሌ በውልና ማስረጃም ሊሆን ይችላል
ወይም በወረዳ ደረጃ ወይም በቀበሌ ደረጃ የሚፈጽሙት የጋብቻ ውል ማለት ነው። የጋብቻ ውል ያው የኪዳኑ ነው። ኪዳኑ ቃል ኪዳኑን መጠበቅ ነው ብዬ ነው ማምነው። ከእጅ ላይ ከምናደርገው ቀለበት ይልቅ እንደ ባልና ሚስት አክት ከምናደርገው ይልቅ ለዛ ለገባንለት ቃል ኪዳን ለትዳር አጋራችን ለዛ ታማኝ ነው መገኘት ነው ብዬ ነው ማምነው እኔ። የጋብቻ ውል አንድ ባልና ሚስት ሲጋባ በቃ ብዙ ነገሮች አንድ 3 ነገሮች አሉት ውሉ የሚጸናው። አንድ በሃይማኖት፣ 2 በመዘጋጃ ቤት፣ ሌላው በሰፈር። እኚህ 3 ነበሩ እኔ የማውቀው። እሺ እንደተመለከትነው እንግዲህ የተለያየ አይነት ሀሳብ ሰጥተዋል። ከተሰጡት አስተያየቶች በመነሳት ማብራሪያ የሚያሻው ጉዳይ እንዳለ መገንዘብ ችለናል። እንዳየኸው አልዬ የጋብቻ ውልን በክብር መዝገብ ሹም ፊት ከሚደረግ ጋብቻና እሱን ተከትሎ ከሚሰጥ ሰርቲፊኬት ጋር ወይም ደግሞ ከጋብቻ የምስክር ወረቀቱ ጋር የመቀላቀል አይነት አዝማሚያዎች አሉ እና ግማሹ ሰው ደግሞ የጋብቻ ውል ማለት የጋብቻ አፈጻጸም ስርዓቶችን ከስርዓቶቹ ከአፈጻጸሙ ጋር ባለፈው ስለወራናቸው ከነሱ ጋር የተገናኘ አድርጎ በአፈጻጸሙ መልክ የገለጸውም አለ። አንዳንዶቹ ደግሞ በግልጽ ሙሉ ክራይቴሪያውን ሙሉ ፎርማሊቲውን ባይገልጹትም ወይ ደግሞ በዛ ረገድ ክፍተት ቢኖርም ቢያንስ ግን ስምምነት መኖሩን ውል መሆኑን አንስተው አስተያየት ሰጥተዋል። እነዚህ ከነዚህ ተነስተን በዚህ ጉዳይ ላይ ያለው ህጉ እና ደግሞ የከጋብቻ ውል ጁሪስፕሩደንስ ከሱ በኋላ ካሉት ከስነ ህጉም ጋር እየተነሳ ውይይታችን እናደርጋለን። ለማዋዛት እንዲረዳንም አንዳንድ ፕራክቲካል የሆኑ በተጨባጭ በፍርድ ቤት የታዩ ኬዞችንም እናነሳለን። አስገዳጅ የሰበርና የፌዴሬሽን ምክር ቤት ውሳኔዎችንም እያነሳን ውይይታችንን እንቀጥላለን። መልካም አለ። ጥሩ ነው። እንቀጥል። የጋብቻ ውል ምንድነው? ከአጠቃላይ ውል አኳያ አጠቃላይ ያለው ጀነራል የውል ድንጋጌዎች ጀነራል የውል መስፈርቶች አኳያ እንዴት ይታያል ብለን ከሱ ጋርም በማሰናሰል ውይይታችን ብንጀምር ምን ይመስላል? መልካም ጥሩ ነው ቶሚ። እንግዲህ የጋብቻ ውል እንደማንኛውም ውል ሲደረግ መሟላት ያለባቸው መሰረታዊ የሆኑ ነገሮች አሉ። ስለዚህ እነዛ ነገሮች መሟላታቸው እንደተጠበቀው ነው። የጋብቻ ውል ደግሞ አንድ ራሱን የቻለ ልዩ ውል ነው። የጋብቻ ውል አላማው እንዲሁም የሚደረግበት ጊዜ በእነማን መካከል ይደረጋል የሚሉትን ነገሮች በዝርዝር ስናይ የጋብቻ ውል እንግዲህ ለመጋባት ባሰቡ 2 ተጋቢዎች መካከል የሚደረግ ውል ነው። ይዘቱን በተመለከተ ደግሞ አንደኛ ጋብቻው በንብረታቸው ላይ የሚኖረውን ውጤት በተመለከተ የሚደነግጉበት፣ ሲቀጥል ደግሞ ተጋቢዎቹ በግል ግንኙነታቸው ላይ የሚኖራቸውን መብቶችና ግዴታዎች በተመለከተ በዝርዝር ስምምነት የሚያደርጉበት ነው ይሄ የጋብቻ ውል። ይሄ የጋብቻ ውል በጽሁፍ ነው የሚደረገው። በ4 ምስክሮች መፈረም አለበት። 2 በወንዱ በኩል 2 ደግሞ በሴቷ በኩል ባሉ ምስክሮች መፈረም አለበት እና ደግሞ የሚደረገውም ደግሞ ከጋብቻው በፊት ጋብቻ ከመፈጸሙ በፊት ወይም ደግሞ እጅግ ቢዘገይ በጋብቻው ቀን ነው መደረግ ያለበትና በአጠቃላይ የጋብቻ ውል ይሄንን ይመስላል። እሺ ስለዚህ ሞር ግንዛቤ ለመፍጠር እንዲረዳን አንዴ ከውል ህግ ድንጋጌዎች አኳያም አብረን ማየቱ ጠቃሚ ሆኖ ስላገኘሁት ነው። እንደምናቀው ከአንድ ሰው ማንኛውንም አይነት ውል ለማድረግ ወይም ደግሞ ተዋዋይ ወገን የሆነ ሰው የሚደረገው ውል የሚያስፈልጉት መስፈርቶች አሉ። አንደኛው የተዋዋይ ወገኖች ውሉን ለመፈራረም የሚያስችል የህግ ብቃት ነው፣ የህግ ችሎታ ነው፣ ካፓሲቲ የምንለው ማለት ነው። ሁለተኛው ደግሞ የተዋዋይ ወገኖች ፈቃድ ነው፣ በመገደድ በመታለል በመጭበርበር መሆን ስለሌለበት ማለት ነው። ሶስተኛው ደግሞ የሚዋዋሉበት ነገር ህጋዊና ለህዝብ ሞራል ተቃራኒ ያልሆነ የሚቻል ተቻይ ሊፈጸም የሚችል መሆን አለበት። ኦብጀክት የምንለው ወይም የውሉ አላማ ነው። አራተኛው ደግሞ ፎርም ነው።
ሶ ከነዚህ አኳያ ብናየው የበለጠ በደንብ ለማብራራት ይረዳናል ብዬ ስላሰብኩ ነው። በእርግጥ ባለፈው ስናነሳ ለምሳሌ ተጋቢዎች እድሜ ከ18 ዓመት በላይ መሆን አለባቸው ብለናል። ያን ስንል ጋብቻን ለመፈጸም ያለው ካፓሲቲ ወይም ችሎታ የጋብቻ ውል ለመፈጸምም ይሰራል ነው። በትክክል ፈቃድን አንስተናል ባለፈው። በፈቃደኝነት ላይ የተመሰረተ መሆን አለበት ብለናል። በኃይል በመገደድ በመታለል ሊሆን አይችልም። ወይም ደግሞ መሰረታዊ ስህተት ያልናቸውና ሌሎች በርካታ ምክንያቶች ባለፈው ያነሳናቸው እነሱ ነገሮች ደግሞ ካሉ ደግሞ አሁንም የፈቃድ ጉድለት አለ ማለት ነው። ስለዚህ የጋብቻ ውልም ላይ ተዋዋይ ወገኖቹ የሚወስኑት ቅድም እንዳልከው በንብረታቸው በግላዊ ግንኙነታቸውን በተመለከተ ነው። እነዛን ነገሮች ሲወስኑ ሳይገደዱ በነጻ ፈቃዳቸው ውጤቱን ተገንዝበው ማድረግ መቻል አለባቸው ነው። ሶስተኛው ደግሞ የሚዋዋሉበት ነገር ወደፊት እናያቸዋለን። ኤግዛምፕል እያነሳን ምሳሌ እየሰጠን የሚዋዋሉበት ነገር ደግሞ አላማው ህግን የማይቃረን ብሎም ደግሞ የህዝብን ሞራል የማይቃረን መሆን አለበት ነው። አስገዳጅ የህግ ድንጋጌዎችን አስገዳጅ የህግ ድንጋጌዎች አስገዳጅ የህግ ድንጋጌዎች ምንድናቸው እናያቸዋለን። እነሱም በዝርዝር እንዴት ይተረጎማሉ እናያቸዋለን። አራተኛው ደግሞ ፎርም ነው። ፎርምን ቅድም አንስተዋል። በመሰረቱ ማንኛውም ውል በመርህ ደረጃ የተለየ ፎርም እስካልተቀመጠለት ድረስ በማንኛውም መልኩ ሊፈጸም ይችላል። ነገር ግን በህግ በተለየ ሁኔታ የውሉ የሚፈጸምበት ፎርም ከተቀመጠ ያን አለማድረግ የውሉን የመጽናት የቫሊዲቲ ጉዳይ ቻሌንጅ የሚያደርግ ነው። ሶ ወደ ጋብቻ ውል ስንመጣ ቅድም እንዳልከው የጋብቻ ውል የተለየ ፎርም ተቀምጦለታል። በጽሁፍ መደረግ አለበት። በባልና በሚስት ወገን ሁለት ምስክሮች መኖር አለባቸው። ይህ ባይሆን ውጤቱ ምን ይሆናል ወደሚለው እስኪ እንምጣ። አለ ፎርሙን በተመለከተ ነው። ፎርሙን በተመለከተ እንግዲህ በጽሁፍ መሆን አለበት። በአራት ምስክሮች መፈረም አለበት። ስለዚህ ይህንን ፎርም ያልተከተለ የጋብቻ ውል ከሆነ አይጸናም ነው። ስለዚህ የጋብቻ ውል አይኖርም ማለት ነው። ወይ በአራት ምስክሮች ካልተፈረመ ወይ ደግሞ በጽሁፍ ያልተደረገ የጋብቻ ውል ከሆነ የሚጸና የጋብቻ ውል አለ ለማለት አስቸጋሪ ነው የሚሆነው። ይህንን ፎርም ካልተከተለ ይሄ ጋብቻ ውል ቀሪ ይሆንና ህጉ ነው ተፈጻሚ የሚሆነው ማለት ነው። ጋብቻው በንብረታቸው ላይ የሚኖረውን ውጤት እንዲሁም ደግሞ በግል ግንኙነታቸው ላይ እያንዳንዱ ተጋቢ የሚኖረውን መብትና ግዴታ በተመለከተ ህጉ በዝርዝር የሚያስቀምጠው ነገር ስላለ የጋብቻ ውል በሌለ ጊዜ ወይም ደግሞ የጋብቻ ውል ኖሮም የማይጸና በሆነ ጊዜ ይሄ በህጉ ላይ የተቀመጡት ነገሮች ናቸው ተፈጻሚ የሚሆኑት ማለት ነው። መልካም አለ። እንግዲህ የጋብቻ ውል ምን ማለት ነው? ስለምንነቱ ስለ ይሄን ያህል ካወራን አላማው ምንድነው? የጋብቻ ውል ማድረግ ምንድነው የሚሰጠን በረከት? የሚያስከትለው ቤኔፊት ምንድነው? የሚያስከትለው ጦስስ ምንድነው? ሶ ከምን አንጻር ነው የጋብቻ ውል የሚበረታታው? መልካም እንግዲህ እዚህ ጋር አንዳንድ ሰዎች የጋብቻ ውል ማድረግስ አስፈላጊነቱም ላይ ጥያቄ አላቸው። ተገቢ ጥያቄ ነው። ለምሳሌ የጋብቻ ውል ከጅምሩስ አስፈላጊ ነው ወይ ብሎ የሚጠይቀኝ ሰው ቢኖር መልሴ አስፈላጊ የሚሆንበት ጊዜም አለ፣ አስፈላጊ የማይሆንበት ጊዜም አለ። የጋብቻ ውል ማድረግ አስፈላጊ የሚሆነው እንዴት ነው፣ አስፈላጊ የማይሆነው እንዴት ነው የሚለውን ለመለየት የጋብቻ ውሉን ለማድረግ የሚፈልጉት ሰዎች ወይም ይሄን ምክር የሚጠይቁት ሰዎች አላማቸው ምንድነው፣ ፍላጎታቸው ምንድነው የሚለው ነገር ከግምት ገብቶ ነው አስፈላጊ ነው አስፈላጊ አይደለም የሚለው ነገር መወሰን ያለበት። ለምሳሌ አንድ ሰው መጥቶ ጋብቻ ልፈጽም ነው፣ ስለዚህ የጋብቻ ውል ማድረግ አለብኝ የለብኝም የሚል ጥያቄ ቢጠይቀኝ ፍላጎቱ ምን እንደሆነ ነው መጀመሪያ የምጠይቀው። ፍላጎቱ ሁለቱም ከጋብቻ በፊት ያፈሯቸው ንብረቶች ቢኖሩና እነዛን ንብረቶች ጋብቻውም ሲቀጥል ወይም በጋብቻው ውስጥ የጋራ አድርጎ ሁለቱም ንብረታቸውን የጋራ አድርገው ወደ ጋብቻ መግባት ከሆነ ፍላጎታቸው የጋብቻ ውል ማድረግ አስፈላጊ ይሆናል። እዚህ ላይ በጣም ኢምፖርታንት ይሆናል። ነገር ግን አንዳንድ ሰው ስጋት አለበት። ጋብቻ ከመፈጸሙ በፊት ወይም ከጋብቻ በፊት ያፈራቸው ንብረቶች ይኖሩና
ነገር ግን ጋብቻውን ሲፈጽም እነዚህ ንብረቶች ምን አደርጋቸዋለሁ? የጋራ ይሆንብኛል። ነገ ጧት ፍቺ ቢመጣ ወይም መለያየት ቢመጣ እነዚህ ንብረቶችን አጣቸዋለሁ የሚል ስጋትና ጥርጣሬ በመነሳት የጋብቻ ውል ለማድረግ ከሆነ የጋብቻ ውል ለማድረግ የፈለገው በእነዚህ ምክንያቶች ከሆነ ግን ያን ያክል ስጋት ሊገባው ይገባል ብዬ አላስብም እንደዚህ አይነት ሰው። ምክንያቱም ህጉ በራሱ ይሄንን ራስ ምታት ለዚህ ራስ ምታት መፍትሄ የሚሆን ህግ አለን። ስለዚህ በዚህ ስጋት ምክንያት ከሆነ የጋብቻ ውል ለማድረግ የተነሱት እንዲያውም የጋብቻ ውል ማድረግ ተገቢ ነው ብዬ አላምንም በዚህ ሁኔታ ከሆነ ማለት ነው። ምክንያቱም ለምንድነው ከጋብቻ በፊት የተፈራ ንብረት የጋብቻ ውል ቢደረግም ባይደረግም የግል እንደሆነ መቀጠሉ በህጋችን ላይ በግልጽ የተቀመጠ ነገር ነው። ስለዚህ ሰዎች ጋብቻ ከመፈጸማቸው በፊት እነዚህን ንብረቶች ኦሬዲ የግል እንደሆኑ የሚቀጥሉትን በህግ የግል እንደሆኑ ይቀጥላሉ የተባሉትን ንብረቶች የግሌ እንደሆኑ ይቀጥሉልኝ ብሎ የጋብቻ ውል ማድረግ ምንም የሚጨምረው ነገር የለም። ይልቁንም ጋብቻው ላይ ሌላ ቅሬታ ሊፈጥር የሚችል ነገር ይሆናል ብዬ አስባለሁ። እኔ እንዲያውም ህጉ በራሱ ይሄን በተመለከተ የግል እንደሆነ እንደሚቀጥል ሲቀመጥ ህግ አውጪው ይሄን ነገር ከግምት በማስገባት ነው ብዬ አምናለሁ። ምክንያቱም መቼም ጋብቻ የሚፈጽሙ ሰዎች ቀድሞ ጋብቻው ከመፈጸሙ በፊት ንብረትን በተመለከተ የግሌ እንደሆነ ይቀጥልልኝ ምናምን የሚሉ ዲስከሽኖች ከመጡ ወይም ንግግሮች ከመጡ አንደኛ ያላቸውን መተማመን በተወሰነ መልኩ ሊያሻክረው ይችላል። ምክንያቱም ለምሳሌ ሴቷ ንብረት ቢኖራትና ከጋብቻው በፊት ከዛ ወደ ጋብቻ ሲገቡ የግል ይባልልኝ የሚል ነገር ብታነሳ ምን አስቦ ነው ወይ ምን አስባ ነው የሚል ነገር በውስጥ መፈጠሩ አይቀርም። ማለት በግልጽ ላይ ነገር ይችላል ይሄ ነገር ግን በውስጥ እንደዚህ አይነት ጥያቄ ይኖራልና ያው ቅር የሚል ነገር ይኖራል። ስለዚህ እንደዚህ አይነት ሰዎች እኔ የጋብቻ ውል ማድረግ ይጠበቅባቸዋል ብዬ አላምንም። ህጉ በራሱ የራሱ የሆነ መፍትሄ ስላለው ጋብቻውን በቀጥታ ቢፈጽሙ ችግር የለውም። ነገር ግን ጋብቻውን ከፈጸሙ በኋላ ያንን ከጋብቻው በፊት ያላቸውን የነበራቸውን ንብረት የግላቸው የነበረውን ንብረት ሸጠው ሌላ ንብረት ቢገዙ ወይም ደግሞ ሸጠው ገንዘቡንም እንትን ቢያደርጉ ያው የግል እንደሆነ እንዲቀጥል የግድ መዝገብ ያስፈልገዋል በፍርድ ቤት የግል የሆነውን ንብረት ሸጬ ነው ይሄኛውን ንብረት ያገኘሁት ወይም ደግሞ ያገኘሁት የግል ንብረቴን ሸጬ ነው ያገኘሁት ይሄን ገንዘብ በሚል የግል ይባልልኝ ብሎ የማስመዝገብ ግዴታ የሚኖረው የዛኔ ነው። እስካልተሸጠ እስካልተለወጠ ድረስ ግን በዛው ባለበት ቢቀጥል የግል እንደሆነ ስለሚቀጥል ያን ያክል ብዙ ስጋት የሚፈጥር ነገር አይኖርም ማለት ነው። ስለዚህ የጋብቻው ውል እንግዲህ ከዚህ አንፃር ሊያስፈልግም ላያስፈልግም የሚችልባቸው ሁኔታዎች አሉ ማለት ነው። ኦኬ እንግዲህ በዚህ ረገድ ያለው ስነ ህግ አለ የጋብቻው ውል ከጋብቻ መፈጸም በፊት ወይም እጅግ ቢዘገይ በእለቱ መደረግ አለበት የተባለበትን አላማ ስነ ህጉ ሲያወራበት ጋብቻ የሚፈጸምበት በሱ ረገድ ያለው ስነ ህግ ምንድነው? ሁለቱ ተጋቢዎች ከመጋባታቸው በፊት ስላላቸው ነገር ነፃ ሆነው መወያየት መወሰን ማድረግ ይችላሉ ተብሎ ስለሚታሰብ ነው። ከዛ በኋላ ተጽዕኖ የቤተሰብ ተጽዕኖ የሞራል ተጽዕኖ የማህበረሰብ የባህል ተጽዕኖ የሚባለው ነገር አይኖርም። መጀመሪያ በነጻነት መወሰን ይችላሉ የሚል ሐሳብ ነው ያለው ነው የሚለው ስነ ህጉ። ግን እሱ ብቻም ተጽዕኖ እንዳለ ሆኖ ተጽዕኖ አንድ ነገር ነው። ሁለተኛው ነገር ደግሞ የጋብቻው ውል ከጋብቻው በፊት ወይም እጅግ ቢዘገይ በጋብቻው ቀን የተባለው ሌላኛው ምክንያት ሰዎች ስለ ንብረት ካወሩ ጋብቻ ከፈጸሙ በኋላ ጋብቻቸው በንብረታቸው ላይ የሚኖረውን ውጤት በተመለከተ ወይም የግል ግንኙነታቸውን በተመለከተ እያንዳንዳቸው የሚኖራቸው መብትና ግዴታ በተመለከተ
ወሬ ወይም ንግግር ካለ አለመግባባቶች ሊፈጠሩ ይችላሉ። በዚህ ምክንያት ንብረት፣ ገንዘብ ሊያለያይ ላያስማማ የሚችል ጉዳይ ስለሚሆን ማለት ነው። ስለዚህ ሰዎች ጋብቻ ከፈጸሙ በኋላ እንደዚህ አይነት ነገሮች ላይ አውርተው እንዲወስኑ ወይም ውል እንዲያደርጉ የሚፈቀድ ከሆነ ላለመግባባት ወይም ደግሞ ትዳሩን እስከ ማፍረስ ድረስ የሚደርስ አለመግባባት ሊፈጠር ይችላል። ስለዚህ እሱን ፕሮቴክት ከማድረግ አንጻር ነው ያንን ትልቅ የሆነውን ተቋም ወይም ነገር ጋብቻ እንግዲህ ቤተሰብ የሚመሰረትበት መንገድ ነው። ስለዚህ ያንን ተቋም ላለማፍረስ በዚህ ምክንያት ወደ መለያየትም ወደ መጣላትም እንዳያመሩ ነው ብዬ ነው ማምነው። እጅግ ቢዘገይ በጋብቻው ቀን መደረግ አለበት የተባለው ማለት ነው። እሱን በትዳር መካከል ከሚደረገው ውል አኳያ አንድነትና ልዩነቱ ኢፌክቱ ምንድነው ምናምን የሚለው ላይ እንከራከርበታለን። ለሱም ስለሚጠቅም ለሱ ነው መደላደል ምናምን እየፈጠርክ ያለው ገብቶኛል። እስኪ መጀመሪያ ወደዛ ከመግባታችን በፊት የጋብቻ ውልን በተመለከተ ያሉ ቅድማውን የውሉን ፎርም አንስተናል። ሌላው ኢምፖርታንት ፖይንት ደግሞ ምንድነው የውሉ ሰነድ የሚቀመጥበት ቦታ ነው። በተሻሻለው የቤተሰብ ሕግ ላይ አንዱ ቅጽ በፍርድ ቤት ወይም በክብር መዝገብ ሹም ዘንድ ይቀመጣል። ተጋቢዎቹ ወይም አንዱ የፈቀደለት ሰው ማየት ይችላል። ተጋቢዎቹ ደግሞ እርስ በጋራም ወይም በተናጠል ማየት ይችላሉ የሚል ነገር አስቀምጧል። አሁን ይሄ አቀራረጹን ስናየው ይህ የውል ሰነድ በክብር መዝገብ ሹም ፊት ወይም በዛ ሰነድ ወይም ደግሞ በፍርድ ቤት ባይቀመጥ ምንድነው የሚኖረው አንድምታ? ቅድማውን ለምሳሌ ውሉ ያን ፎርም ካልተከተለ ኢንቫሊድ ይሆናል ወይም ደግሞ በህግ ፊት የጸና አይሆንም እንደምንለው ሁሉ የጋብቻው ውሉ የተፈጸመበትን ውል በተጠቀሱት አካላት ዘንድ አለማስቀመጥ ምንድነው የሚኖረው አንድምታ? እውነት ነው። የጋብቻ ውል መቀመጥ ያለበት ወይ በፍርድ ቤት ወይ ደግሞ በክብር መዝገብ ሹም መቀመጥ እንዳለበት ያስቀምጣል ህጋችን። ፍርድ ቤቶች አሁን ባለው አሰራር የጋብቻ ውል ያስቀምጣሉ አያስቀምጡም? እኔ እስከማውቀው ድረስ የጋብቻ ውል የማስቀመጥ ስራ የሚሰሩ አይመስለኝም። እስከማውቀው ድረስ አያስቀምጡም። ስለዚህ አሁን ፕራክቲካሊ እየተደረገ ያለው ወይም የሚቀመጠው በክብር መዝገብ ሹም ዘንድ ነው የሚቀመጠው ወይም በእያንዳንዱ ወረዳ ላይ ባለው የወሳኝ ኩነት ጽህፈት ቤቶች ውስጥ ማለት ነው። ይሄ ህጉ የሚያስቀምጠው ነገር ነው። ነገር ግን ሳይቀመጥ ቢቀር ውጤቱ ምንድነው? የጋብቻ ውሉን የማይጸና ያደርገዋል ወይ የሚለውን ስንመለከት የማይጸና ያደርገዋል ብዬ አላምንም። የጋብቻ ውል በፍርድ ቤት ወይም በክብር መዝገብ ሹም ዘንድ አለመቀመጡ ከውሉ መጽናትና ለመጽናት ጋር የሚገናኝ አይሆንም። ምክንያቱም በነገራችን ላይ በዚህ ጉዳይ ላይ በፌዴራል የቤተሰብ ህግ ላይ መጽሐፍ የጻፉ አንድ ዶክተር መሀሪ ረዳይ የታወቁ የህግ ምሁር ናቸው። የእሳቸው መጽሐፍም ላይ የጋብቻ ውል በእነዚህ ተቋማት ዘንድ አለመቀመጡ የሚኖረውን ውጤት በተመለከተ ከመጽናት አለመጽናቱ ጋር እንደማይገናኝ ያስቀምጣሉ። የሚጠቅሱት ምክንያት ምንድነው? የጋብቻ ውል በነዛ ተቋማት ዘንድ አለመቀመጡ የጋብቻ ውሉን የማያጸናው ቢሆን ኖሮ እንደማይጸና በግልጽ ይቀመጥ ነበረ። ምክንያቱም ፎርምን በተመለከተ ለምሳሌ በጽሁፍ ያልተደረገ ወይም በአራት ምስክሮች ያልተፈረመ የጋብቻ ውል አይጸናም እንደሚለው ሁሉ በእነዚህ ተቋማት ዘንድ ያልተቀመጠ የጋብቻ ውልም እንደማይጸና በግልጽ ማስቀመጥ ይቻል ነበር። የጋብቻ ውል በእነዛ ተቋማት ዘንድ እንዲቀመጥ ያስፈለገው አንደኛ ለሶስተኛ ወገኖች ለመረጃ ይሆን ዘንድ ታስቦ ነው። ስለዚህ ባለመቀመጡ ብቻ
አይጸናም ሊባል አይገባም የሚል አርጊመንት ያነሳሉ። እኔም በዛ አስማማለሁ። ይሄን በተመለከተ የፌደራል ጠቅላይ ፍርድ ቤትም የሰጠው ውሳኔ አለ አለመቀመጡ የሚኖረውን ውጤት በተመለከተ ማለት ነው። እንዲሁም እስከ የፌደራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት አስገዳጅ የህግ ትርጉም ሰጥቶበታል። አላማው ማስረጃን ፕሪዘርቭ ከማድረግ ከመጠበቅ፣ ሁለተኛው ደግሞ ከሶስተኛ ወገኖች አኳያ የሚል የሶስተኛ ወገኖች የሚለው በእርግጥ ክርክር ይነሳበታል። ምክንያቱም ይሄንን ማንም ሰው እንደሌላ ለምሳሌ እንደ ቤት ሽያጭ ውል ወር ደግሞ እንደ የመሬትን የይዞታን በተመለከተ እንደሚቀመጥ ሰነድ ማንኛውም ባለ ጉዳይ ኮንሰርን የሆነ ሰው ሄዶ ማየት አይችልም። ከሁለት አንዱ መፍቀድ አለባቸው። ስለዚህ ሞር ኦፍ እንደውም ለሶስተኛ ወገን ፐርፐዝ ነው የሚለው በራሱ አከራካሪ ነው። ከዛ ይልቅ ማስረጃውን ፕሪዘርቭ የማድረግ አላማ ነው ያለው። የሆነ ድንገት አለመግባባት ቢፈጠርና ሰነዱ ፕሪዘርቭ አድርጎ ከትክክለኛው ምንጭ ይሄው ሰነዱ ላይ ክርክር እንዳይነሳ ህጋዊ ቦታ ላይ ተቀምጧል። ከዛ የሚመጣን ሰነድ ፍርድ ቤት የመቀበል ማስረጃው የማሳመን ኃይሉ ወይም እድሉ ሰፊ ስለሆነ ነው። ሶ በግልጽ ይሄንን ከማስረጃ ፕሮቴክሽን አኳያ ከፕሪዘርቬሽን አኳያ እንደው ደግሞ ከነ ክፍተቱም ከነ አርጉመንቱም ቢሆን ለሶስተኛ ወገኖች ፐርፐዝ በሚል ካልሆነ በስተቀር ከጋብቻው መጽናትና ለመጽናት ጋር የሚገናኝ ነገር የለውም የሚል አስገዳጅ የህግ ትርጉም ተሰጥቶበታል። ያለይ መልካም እንቀጥላለን። አልዬ ቅድም በመግቢያችን ላይ ስታነሳ የጋብቻው የሚደረገው ሁለት ነገሮችን በተመለከተ ነው። የመጀመሪያው ንብረታቸውን በተመለከተ ነው። ሁለተኛው ግላዊ ግንኙነታቸውን በተመለከተ ነው። ንብረታቸው የሚለው ግልጽ ስለሆነ ብዙ ማውራት አያሻውም። የግልና የጋራ ንብረቶቻቸውን የተለያዩ ወዘተረፈውን የሚንቀሳቀስ የማይንቀሳቀስ ንብረታቸውን በተመለከተ ነው። ግላዊ ግንኙነታቸውን በተመለከተ ሲባል ምን ለማለት ነው? በእንትን ነው ያው ሁሉም ሰው በሚያምንበት በሃይማኖት ተቋማት ውስጥ ቢደረግ የተሻለ ነው ብዬ ነው ማምነው። ምክንያቱም ባል በሌለበት ሚስት ባሏ ባያያቱ እንኳን አምላኬ ያየኛል ብላ ስለሚታምን እንደዛውም ባልም ደግሞ ሚስትን ባትገኝ አጠገቡ ባትኖርም አምላክ ባጠገባችን በመሀላችን አለ በሚል ኃላፊነት ይሰማቸዋል። እሱ ሁሉም ቦታ ላይ ማየት ስለሚችል እሱ ያያናል በሚል ሞር ኃላፊነት ይወስዳሉ ብዬ ስለማምን ነው። እንዴት መደረግ አለበት ለምለው አንድ ወጣትን ወንድና አንድ ወጣት ሴት ከዛሬ ጀምረን አንድ ቤት ወይም አንድ ጎጆ ቀልሰን እንኖር በሚሉበት በሚወስኑበት ጊዜ የሚገቡበት ሂደት ማለት ነው። መጀመሪያ በድሮ ጊዜ ጋብቻ ወላጆች ናቸው እንጂ እነሱ ሳይስማሙ ልጆቹ ሳይገናኙ ወላጆች ናቸው ጋብቻውን በግዴታ አይነት የሚያጋቡት። ያ መቅረቱ ጥሩ ነው። ያ አስፈላጊ መስሎ አይታየኝም። አሁን ለምሳሌ እኔ ወደ ሃይማኖት ሲወስድ ጴንጤ ነኝ። ጴንጤ ስለሆንኩ ከዛሬ ጀምሮ ነው ማለት ጋብቻ በሚመስሉበት ቀን ነው ከዛሬ ጀምሮ ባልና ሚስት መሆናቸውን የሚፈራረሙት ትዳር ቃል ማለት ነው። የጋብቻውን አንድ በመዘጋጃ ቤት፣ ሁለት በንስሐ አባትም፣ ሌላ ደግሞ በሰፈር ሽማግሌም ይቀመጣሉ። በሁለቱም በሴቷም ቤተሰብ በወንዱም ቤተሰብ ምክንያቱም ኋላ ላይ መካካድ ሊኖር ስለሚችል አሁን ብዙ ጊዜ እያየንም ስለሆነ መካካድ እንዳይኖር አሁን በባል በኩል ችግር ቢኖር ሚስቱ ቤተሰብ ጋር ውሉ መቀመጥ አለበት። ምክንያቱም አልፈጸምንም ብሎ ብል ያንን መዞ ለማውጣት በሴቷም በወንዱም ቤተሰብ ቢቀመጥ ጥሩ ነው። ወይም በወንዱ ወይም በሁለቱም በኩል መቀመጥ አለበት። ያው የጋብቻ ውል በተለምዶ በባህላዊ መንገድ ይደረጋል፣ እንደዚህ በሃይማኖት ተቋማት ውስጥ ይደረጋል እና ማዘጋጃም ይደረጋል። ያው ሞሪ በሃይማኖታዊ ተቋምና በህጋዊ ደግሞ እንዲሆን በማዘጋጃ ቤት ቢሆን ብዬ እመርጣለሁ። ምክንያቱም እዛ ላይ ምስክር ቀርቦ ስለሆነ
እንትን የሚለው በእነሱ መሀል ችግር ሲፈጠርም ሶልቭ ለማድረግም ያግዛቸዋል ብዬ ስለማመን ነው። አዎ እንግዲህ ተጋቢዎቹ የግላዊ ግንኙነታቸውን በተመለከተ እያንዳንዳቸው የሚኖራቸው መብትና ግዴታ በተመለከተ ነው እንግዲህ በዝርዝር የጋብቻ ውል ከሚይዛቸው ነገሮች ውስጥ ሁለተኛው ይሄ ነው። የግል ግንኙነታቸውን በተመለከተ ሲባል በውስጡ ዝርዝር የሆኑ ነገሮች አሉት። እንግዲህ ባልና ሚስት ሲኖሩ የመከባበር፣ የመተጋገዝ፣ የመደጋገፍ ግዴታ አለ በሁለቱ በባልና ሚስቱ መካከል። ይሄ አንደኛው ግላዊ ግንኙነታቸውን በተመለከተ ያለ ግዴታ ነው። ስለዚህ መቼም መከባበር ከሌለ፣ መተጋገዝ ከሌለ፣ መደጋገፍ ከሌለ ኖርማሊ እንደ ጋብቻ ውሉ ባይኖር እንኳን እነዚህ ነገሮች መሰረታዊ ናቸው ለትዳር። ስለዚህ ይህም በተመለከተ በዝርዝር መብትና ግዴታቸውን በተመለከተ ስምምነት ሊያደርጉ ይችላሉ። ህጉ ላይ በግልጽ የተቀመጠ ነገር አለ። ይህም በተመለከተ ግን እነሱም ነጻ የሆነ ስምምነት ሊያደርጉ ይችላሉ ማለት ነው። ነጻ ሲባል ለዚህ ተቃራኒ የሆነ ስምምነት ይቻላል? አይ ነጻ ሲባል ስምምነት ማድረግ አለባቸው ሲባል ያው ቀደም እንዳልነው አስገዳጅ የሆነውን የህጉን ድንጋጌዎች ተቃርኖ ስምምነት ማድረግ አይቻልም። ስለዚህ በህጉ ላይ አስገዳጅ የሆኑትን ነገሮች ከነሱ ተቃራኒ በሆነ መንገድ የጋብቻ ውል ማድረግ ወይም ስምምነት ማድረግ አይቻልም። ስለዚህ መቼም አንከባበርም የሚል ስምምነት ሊያደርጉ አይችሉም። አንዷን ብቻ ማክበር አለበት የሚል ሴስ ሊቀረጽ የሚችል ስምምነት አይሆንም። አዎ እንደዛ በዛ መልኩ መሆን የለበትም። በመከባበር ውስጥ እያንዳንዳቸው ያሏቸው መብቶችና ግዴታዎች በዝርዝር ሊስማሙ ይችላሉ ነው እንጂ መከባበር የሚባለው መሰረታዊ ነገር በሚቃረን መልኩ ስምምነት ሊያደርጉ አይችሉም። ሌላው እንግዲህ የቤተሰብን የጋራ አመራር በተመለከተ ስምምነት ሊያደርጉ ይችላሉ። እንግዲህ ባልና ሚስቱ ቤተሰባቸውን በጋራ ነው የሚመሩት። ምናልባት አንደኛው ተጋቢ በተለያየ ምክንያት በጤና ችግር ምክንያት ወይም አንዱ በመጥፋቱ ምክንያት ወይም ደግሞ አንደኛው ወገን ቤተሰቡን ጥሎ በመሄዱ ምክንያት ቤተሰቡን የማስተዳደር ኃላፊነት ወደ አንደኛው ተጋቢ ሊሄድ ይችላል። ግን በመርህ ደረጃ ግን በጋራ የመምራት ኃላፊነት ወይም መብት ይኖራቸዋል። ስለዚህ የቤተሰቡን የጋራ አመራር በተመለከተም እንደዛው ዝርዝር የሆኑ መብትና ግዴታዎችን ሊስማሙ ይችላሉ ማለት ነው። ስለዚህ ይሄ ሌላኛው የግል ግንኙነታቸውን የተመለከተ ስምምነት ነው የሚሆነው። ሌላው የመኖሪያ ስፍራቸውን መምረጥ ሊሆን ይችላል። ይሄን በተመለከተም እንደዛው ስምምነት ሊያደርጉ ይችላሉ። ተስማምተው ተለያይተው ሊኖሩ ይችላሉ። ወይም ደግሞ በዚህ ቦታ እንኖር የሚለውን በተመለከተ በጋብቻ ውል ውስጥ ስምምነት ሊያደርጉ ይችላሉ ማለት ነው። ሌላው የአንደኛውን ተጋቢ ልጅ አስተዳደግ በተመለከተም እንደዛው። ለምሳሌ ሁለት ባልና ሚስቶች ጋብቻ ከመመስረታቸው በፊት ያፈሯቸው ልጆች ሊኖሩ ይችላሉ። ባል ወይም ሚስት ልጆች ሊኖሯቸው ይችላሉ። ስለዚህ የነዛ ልጆች አስተዳደግ በተመለከተ እንደዛው ስምምነት ሊደረግ ይችላል። ሌላው የመተማመን ግዴታ ነው። እንግዲህ ባልና ሚስቶች ትዳር ሲመሰርቱ ወይም በትዳር ውስጥ እያሉ የመተማመን ግዴታ አለባቸው። ስለዚህ ይህን ግዴታን በተመለከተ እንደዛው ይህም አንደኛው የግል ግንኙነትን የተመለከተ ጉዳይ ስለሆነ ይህንንም በተመለከተ ስምምነት ሊደረግ ይችላል። ስለዚህ ከሞላ ጎደል የግል ግንኙነትን የተመለከቱት ጉዳዮች እነዚህ ናቸው። መልካም ማለይ እንግዲህ አሁን አላማውንም ማየን ትርጓሜውን ምንነቱንም ማየን አስፈላጊነቱ ላይ በሁለት መንገድ ቅድም ለማብራራት ሞክረሃል አንተ። አስፈላጊነቱ ላይ የተወሰነ ነገር ላክልበት።
ጥሩ ቅድም እንዳልከው ኦልሬዲ በህግ ያለ ጉዳይ ነው የሚለውን በተመለከተ በእርግጥ የግል የሆነ ንብረት የግል ሆኖ ይቀጥላል የሚለው አነጋገር የጋብቻ ውል በሌለ ጊዜ ወይም ደግሞ የጋብቻ ውል ኖሮ የማይጸና በሆነ ጊዜ ተፈጻሚ ይሆናሉ ተብለው የተቀመጡ የቤተሰብ ህጎች ውስጥ ያለ ድንጋጌ ነው። ስለዚህ ከዚህ በተቃራኒው መስማማት ይቻላል። ኦፍ ኮርስ የግል የነበረውን የጋራ ማድረግ ይቻላል በጋብቻ ውል ምክንያት ማለት ነው። አስቀድሞ የግል የነበረውን የጋራ ነው። እንደውም በርካታ የሰበር ውሳኔዎች አሉ በተለያየ የሚተረጎሙ ማለት ነው። ወደ የጋብቻ ውል እንዴት ይተረጎማል ራፍሊ እናየዋለን እንመጣለን። ለምሳሌ አንድ የሰበር ውሳኔ ላይ ምንድነው የሚለው ከወለደች የግል የለባትም ይላሉ። ከወለደች የግል የለባትም ያ ማለት ምን ማለት ነው? በጋብቻ ውስጥ ልጅ የሚፈራ ከሆነ የኔ የግል ንብረት የሆነው የጋራ ንብረታችን ይሆናል ነው። እሱ ያንተ ትርጓሜ እንትኑ የተረጎመው እንደዛ ነው። የሰበር ውሳኔው መተርጎም ያለበት በዚህ አከራካሪ ነበር። አከራካሪ ሆኖ ሰበር ጋር ደርሷል። ሰበር ላይ ደርሶ ነው ይሄኛው ትርጉም ደርሶ ይሄ ማለት እንደዚህ ነው መተርጎም ያለበት። አሳምሽናቸው ኮንዲሽን ቤዝድ ነው። ውል ኮንዲሽን ቤዝድ ሊሆን ይችላል። የሆነን ቅድመ ሁኔታ ወይም የሆነ ሁኔታ መሟላትና ለመሟላትን ሪኳየር ሊያደርግ ይችላል። ስለ ግል ንብረቱ ስለሆነ ማለት ነው። ስለ ግል ንብረቱ ስለሆነ አንደኛው መሰረታዊ ነጥብ ምንድነው? ውሉ ራሱ ሲተረጎም የሚተረጎምበት አግባብ አለ። ውል እንዴት ይተረጎማል እናያቸዋለን። ራፍሊ እናየዋለን። ወደ መነሻዬ ልመለስ። የጋብቻ ውል የመደረጉ አስፈላጊነት ቅድም እንዳልነው ባይኖርም ህጉ ይመልስልኛል፣ ክራይቴሪያዎች አስቀምጦልኛል። ስለዚህ ስለሌለ የህጉን እንጠቀማለን፣ ችግር የለውም፣ ያ አፌክት አያደርገኝም። ስለዚህ ሾላ በድፍን በዚህ ጉዳይ ላይ ምንም ዝርዝር ነገር ማውራት አያስፈልግም። ምክንያቱም በተቃራኒው ሰዎች ስነ ህጉ በራሳቸው ነጻ አምሮ በራሳቸው ፈቃድ ወደፊት የሚፈጠርና አለመግባባትና ጭቅጭቅ ከወዲሁ አስወግዶ በር ዘግቶ ለመሄድ ያስችላል ነው አሳምሹ ነው። በተቃራኒው ግን ፕራክቲካሊ እንዴት ሰው በፍቅር እየተጋባ ተዋዶ እየተጋባ ስለ ንብረት በዚህ ደረጃ ቦዘር አድርጎ ያወራል ይጨነቃል የሚለው ደግሞ አለ። በኋላ የሚመጣ ሳይሆን ቀድሞም አለ ያ ጉዳይ። ዞሮ ግን ከሁለቱ የትኛው ያመዝናል የትኛው ይሻላል የሚለውን ነገር ግን ስናየው በእኔ ምልከታ በኋላ የሚመጣ ጭቅጭቅና ቮይድ ለማድረግ እንዲሁም ደግሞ ያለውን ነገር በደንብ በማስረጃ አረጋግጦ ለማስረዳት የጋብቻ ውል ቢኖር የግልም ሆኖ ማለት ነው ህጉ ላይ ያለውን እንትንም ቢሆን የግልም ቢሆን ይሄ የግሌ ነው የግል ሆኖ ይቀጥላል ተብሎ ቢቀመጥም ፕሪሳይዝ ከማድረግ ውጪ ምንም የሚያስከትለው ጉዳት የለም። ስለዚህ እኔ በተለይ የንብረት ኢሹዎች ሶፊስቲኬትድ የሆኑ ነገሮች ምናምን ያሉባቸው ሰዎች መሰል ጭቅጭቅ ሊነሳ እንደሚችል ስለሚታወቅ እና አንዳንድ ጊዜ ደግሞ ቢሃይንድ ያለው ሞቲቭ ከንብረት ጋር የተገናኘም ስለሆነ ማንኛውም ወገን የሚመጣበት ወደ ትዳሩ ማለት ነው በግልጽ ባይነገርም ኢሞራላዊ ቢሆንም አንዳንድ ጊዜ ግን ሰዎች በቃ ወዲያው በተጋቡ በ6 ወራቸው እንፋታምና የሚሉ ሰዎች አሉ። ፕራክቲካሊ ያለ ማለት ነው። ለምንድን ነው ታዲያ በ6 ወር በ8 ወር ምናምን ሲባል አይተዋወቁም ያን ያህል የመጠናናት የለም በመካከላቸው ምናምን ግን በቃ ቶሎ ተጋብተዋል ከዛ ደግሞ እንፋታ ምናምን ሲሉ ታያል። ቢሃይንድ ያለው ሞቲቭ ገብቶ ንብረት ይዞ ይመውጣት ማለት ያንደኛውን ተጋቢ ያለፋበትን ንብረት ይዞ ይመውጣት አይነት አለ። ፌዴሬሽን ምክር ቤት በዚህ ረገድ ባይዘው የግል ንብረት ፕሮቴክት ሊደረግ ይገባል ያለበትን አላማ ህገ መንግስታዊ ትርጉም ሲሰጠው ከአንቀጽ 40 ጋር አገናኝቶ ሰዎች ምንድነው አንዱ በጉልበቱ በጊዜው በላቡ በራሱ ኢፈርት እውቀት ያፈራው ገንዘብ ሁልጊዜም የራሱ መሆን አለበት ነው። ሌሎች ሰዎች እሱ ላይ እሱ አከራካሪ አይደለም። አላማው የግል ሆኖ የሚቀጥልበት አላማ ይሄ ነው። ስለዚህ በእንደዚህ አይነት ሞቲቭ የሚመጡ ሰዎችንም አቮይድ ለማድረግ እንደዚህ አይነት በር የሚዘጋ ስለሆነ ወደፊት የሚመጣ ጭቅጭቅንም ስለሚፈታ እንደ ሰለጠነ ማህበረሰብ ካየ ነው የጋብቻ ውል ማድረግ የሚበረታታ ነው ብዬ ነው ማስበው። ስለዚህ ኦልዌይስ የጋብቻ ውል ማድረግ ኢምፖርታንት ነው ብለህ ነው የምታምነው? በጣም ኢምፖርታንት ነው ብዬ ነው ማምነው። እንደዛ አስፈላጊ የማይሆነው መቼ ነው? እንደዛ ማመን ይሄ ማለት ግዴታ ነው እያልኩ አይደለም። ትክክል ነው። አይ ግዴታ ነው አላልኩም። ግዴታ አይደለም። ምክንያቱም ባይኖር አስፈላጊ ነው ግን ቢኖር ግን
ሞር እኔ የስልጣኔ ምልክት የሚኖሩ አለመግባባቶችን የሚፈታ ለአከራካሪ ጉዳዮችን ከወዲሁ የሚቋጭ ነው ብዬ ነው ማምነው። ይሄ ፐርሰናል ኦፒኒየን ነው። መልካም እንደዛ ብሎ ማመን ይቻላል። ነገር ግን እኔ በሁለት ሁኔታ ነው ሁለት ሁኔታዎችን አስቀምጬልሃለሁ። የጋብቻ ውል የሚያስፈልግበትን ሁኔታና የጋብቻ ውል የማያስፈልግበትን ሁኔታ ወይም አያስፈልግም ብዬ የማምንበትን። አያስፈልግም ስል ደግሞ ምክንያት አለ። ተረድቻለሁ አለ። አዎ እየተከራከርኩ አይደለም። አይ እየተከራከርኩ ሳይሆን በሁለት መንገድ አንተ አስቀምጠኸዋል። እኔ ግን አፍተር ኦል ስነ ህጉን በህግ ላይ እንዲቀረጽ ያስፈለገበትም ነገር ያን ያህል ኢምፖርታንት የሌለው ነገር ባይሆን ኖሮ እንደዚሁ እንዲህ ማድረግ ትችላላችሁ ብሎ የማለፍ አይነት ነገር አይደለም። ቢቻል ሰዎች ላይክ አሁን የጋብቻ የምስክር ወረቀት ያስፈልጋል። በየትኛውም አይነት የጋብቻ ሁኔታ ቢፈጸም የጋብቻው መመዝገብ አለበት እንደምንለው ሁሉ ቢቻል የጋብቻ ውል ቢኖርና ሰዎች በሰለጠነ መንገድ ግንኙነታቸውንም የንብረት ሁኔታቸውንም ማኔጅ ማድረግ ቢችሉ መልካም ነው፣ የሚበረታታ ነገር ነው። ፕራክቲካሊ ያለውን ምንድነው እልፍ አእላፍ የንብረት ክርክር መግታት ይችላል። አክቹአሊ እሱ ኖሮም ተከራከራለህ። ክርክሮችን ሙሉ ለሙሉ ላይ እንትን ላይላቸው ዳውጪው ይሄንን ነገር ከጋብቻ በፊት የተፈራ ንብረት የግል እንደሆነ ይቀጥላል ብሎ ሲያስቀምጥ የራሱ የሆነ አላማ አለው። የሱ ነገር እኮ የተቀመጠው ያልኩ ነው እኔ። እሱ ነገር እኮ የተቀመጠው የጋብቻ ውል በሌለ ጊዜ ተፈጻሚ የሚሆኑ ሚኒመም የህግ ክራይቴሪያዎች መቀመጥ ስለነበረባቸው በዛ አግባብ እኮ ባለ ክፍል ውስጥ እኮ ነው ያለው እንጂ እኮ ቢኖርም ባይኖርም እነዚህ መሰረታዊ የማይነኩ ነገሮች ናቸው በሚል እኮ አይደለም የተቀመጠው። እነሱ በኋላ የመጡ ነገሮች ናቸው። ከሌለ ወይም ቫሊድ ካልሆነ በሚል በተቀመጡት ክፍል ውስጥ እኮ ነው ያሉት። ስለዚህ እሱ ህጋዎቹ መልሶት ያደረ ጉዳይ ነው። በምን ሴንስ ረዳሃለሁ? ባይኖር ይሄ ነው መልሱ። ስለዚህ የሚፈጠር ክፍተት የለም። ኢትስ ኦኬ ፋይን። እኔ እሱ ላይ እኮ ችግር የለብኝ። ግን ቢኖር አንተ ያነሳው ስጋት አለ ነው። እሱን ስጋት እኔ ማንስቻለሁ። ቢኖር ከጥቅሙ ይልቅ ጉዳቱ ያመዝናል። አላማው ከጋብቻ በፊት የተፈራን ንብረት የግል እንደሆነ ይቀጥልልኝ ወይም የግሌ እንደሆነ ይታወቅልኝ ከሆነ አላማው የጋብቻ ውል ከማድረግ ይልቅ አለማድረግ ይመረጣል ነው እኔ እያልኩ ያለሁት። ምክንያቱም ከማድረግ ይልቅ አለማድረግን ስመርጥ ለሰው ምመክረው አለማድረግን ነው። በዚህ ሁኔታ የግሌ ይባልልኝ ለማለት ከሆነ የጋብቻ ውሉን የፈለገው አለማድረጉን እመርጣለሁ። ምክንያቱም ተጋቢዎች ወደ ትዳር ሲገቡ እንዳልከው በጣም አንዳንድ ሰዎች ጄኒዩን ከሆነው አላማ ውጪ የተለየ ድብቅ አላማ ይዘው በትክክል ጋብቻን ፈልገው ሳይሆን ንብረትን አላማ አድርገው ወደ ጋብቻ የሚገቡ ሰዎች ሊኖሩ ይችላሉ። ነገር ግን አብዛኛው ሰው ግን በትክክል ጋብቻን ትዳርን ፈልጎ የሚገባ ሰው ነው። ስለዚህ እንደዛ አይነት ሰዎች ጋብቻው ከመፈጸሙ በፊት ወይም በጋብቻው ቀን ያፈራውት ንብረት የግሌ ይባልልኝ ቢል ወንዱ ወይም ሴቷ በትክክል በንጹህ ልብ ትዳርን ፈልገው ወደ ትዳር የሚገቡ ሰዎች እንደዚህ ሲባሉ የሚፈጥርባቸው ቅሬታ አለ። ይሄ ሰው ምን አስቦ ነው ወይም እቺ ሴት ምን አስባ ነው የግሌ ይባልልኝ የምትለው? ማለት ከንብረት በላይ ሰው ወደ ጋብቻ ሲገባ ራሱንም ምኑንም ሁሉን ነገሩን አሳልፎ ነው አይደል የሚሰጠው ወደ ትዳር ሲገባ። ስለዚህ ቀድሞ እንደዚህ መባሉ የሚፈጥረው ቅሬታ አለ። ላይናገሩት ይችላሉ ተጋቢዎቹ። ስለዚህ ያን አለ ነገር ላይ አድ ለማድረግ ቢሆን ለምሳሌ የግብር ወደ ጋራ ለማድረግ ሲሆን እንደው ሞር ፌቨር ማድረግ ሞር የተሻለ ነገር ማድረግ ስለሆነ እሱ ቢሆን ከጋብቻ በፊት የነበራቸው የግል ንብረት እሱን የጋራ አድርጌ በቃ ምንም የኔ አንቺ ምንባባለው ነገር የለም የጋራ ሆኖ እንኑር ከሆነ ስምነታቸው ይሄን ለማድረግ የግድ የጋብቻ ውል ያስፈልጋል። ምክንያቱም ህጉ ይሄን ስለማይደግፍ ማለት ነው። ህጉ ባይ ዲፎልት ከጋብቻ በፊት የነበረ ንብረት የግል ነው የሚለው። ስለዚህ የጋራ ማድረግ ከሆነ ፍላጎታቸው የጋብቻ ውል ማድረግ በጣም ኢምፖርታንት ነው በዚህ ኬስ።
ነገር ግን ከጋብቻ በፊት የነበረው የግል ንብረቴ የግል እንደሆነ ይቀጥልልኝ ለማለት ግን ውል ማድረግ አያስፈልግህም። ህግ አለልህ። ይሄን በማድረግህ ይሄን የጋብቻ ውል እንደዚህ ለማለት የጋብቻ ውል በማድረግህ የምትጨምረው ነገር የለም። የምጨምረው ነገር ግን አለ ነው የምጨምረው ነገር ግን ልንገርህ የሚጨምረው ነገር ልንገርህ አለ ይሄ ምንድነው? እሺ የምትጨምረው የግል ነው ይሄ ንብረት የማን ነው የሚል ክርክር በንብረት ክፍፍል ጊዜ በሚነሳበት ጊዜ እሺ የጋብቻ ውል ከሌለ የግል ነው የሚል የጋብቻ ውል ከሌለ ምን አይነት ርቀት ውስጥ ልትሄድ ነው? ይሄ ንብረት የተፈራው ከጋብቻ በፊት ስለመሆኑ በስም የተመዘገበ ስለመሆኑ መቼ እንደተሰራ ከየት ገንዘብ እንደተሰራ በማን ጉልበት እንደተሰራ መደበኛ የሆነ ሰፊ የሆነ ወደ ንብረት ክርክር ውስጥ ልትገባ ነው ይሄን ፕሩቭ ለማድረግ። በተቃራኒው ግን ግልጽ የሆነ የጸና ተቀባይነት ያለው የጋብቻ ውል ካለ ይሄን ፕሩቭ የሚያደርግ ግን ያን መስመር ያን ሂደት ያን ጭቅጭቅ በቀላሉ መግታት ትችላለህ ነው። ኤኒዌይስ የህጋማ ካሪነት ነጻነታችንን ተጠቅመን ተብሎ የሚታለፍ ነገር የለም። ቆይ በሁለቱም ሳይድ ማየት እንችላለን። እሺ ኢቭን ካላማው ማኳያ ቅድም እንዳልነው ነው። ካላማው ኢን ሴንስ ኢቭን ራሱ ፕሮቴክት ለማድረግ ስነ ህጉ የሚለው ራሱ ችግር ይፈጥራል ብለናል ቅድምም እኮ እንደ ሐሳብ ግን ያው ህግ ምንድነው? ተራማጅ ማህበረሰብ የሰለጠነ ማህበረሰብ ኮንሲደር ይደረጋል። እሱ ወደዛ መውሰድ ነው። አንድ ኖርም ዴቨሎፕ ማድረግ ነው የህጉ አንድ ዓላማ አይደለ? ስለዚህ እንደዚህ አይነት ኖርም ዴቨሎፕ ሲሆን ወደፊት እንደዚህ የምንላቸው የስነ ልቦና የመሳሰሉት አይነት ነገሮች ይኖራሉ ብዬ አላስብም። አይ የባህል ተጽዕኖም እንትኑም ስላለ ነው ከዛ ስለመነጨ ነው። ኤኒዌይስ አንስማማም በዚህ ጉዳይ። በማስረጃ ለምሳሌ በማስረጃ ረገድ ጠቀሜታ አለው ብለህ ያነሳው ነገር አለ አይደል? የጋብቻ ውል ስላደረክ ከጋብቻ በኋላ የተፈረን ንብረት የጋብቻ ውል ስላለህ ብቻ ወይም በጋብቻ ውሉ ላይ የግሌ ነው ስላልክ ብቻ የግል ሊሆን አይችልም። ለምሳሌ ከጋብቻ በኋላ የተፈራ መሆኑን ያኛው ወገን ካስረዳ ገና በትክክል ማስረዳት ከቻለ የጋብቻ ውል ስላለ ብቻ የግል ነው ማለት ያው በአንተ ሴንስ ትክክል ነው ባል ያነሳው ነጥብ። የጋብቻ ውል ስላለ ወይም ደግሞ የግል ስለተባለ ወይም ውሉ ቫሊድ ስለሆነ ውስጡ ላይ ባለው ፍሬ ነገር ላይ ክርክር አይነሳም ማለት አይደለም። አንተ ግን ያነሳው ኤግዛምፕል ንብረቱ የተፈራው ከጋብቻው በኋላ መሆኑን የሚገልጽ ማስረጃ እስካለ ድረስ እሱ ላይ ያለው ጥያቄ ምንድነው? በኋላ እንመጣበታለን። የጋብቻ ውል የሚደረገው ከጋብቻው መፈጸም በፊት ወይም ደግሞ ጋብቻው በሚፈጸምበት እለት ከሆነ ከጋብቻ መፈጸም በኋላ ስለተፈራ ንብረት እንደ ምሳሌ አድርገህ አንተ ያነሳው ሬሌቫንት ኤግዛምፕል ላይ ሆነ። አይ አንዳንድ ሰዎች ባክዴት አድርገው የጋብቻው ሊያደርጉ ይችላሉ። ለዛ ነው በነገራችን ላይ የጋብቻ ውል የሚደረገው በባልና ሚስት መካከል ብቻ አይደለም። ማለት የሆነ ተቋም ላይ ሄደ መንግስታዊ ተቋም ላይ ምናምን አይደለም የምታረገው። ያው ቅድም እንዳልነው ዲፖዚት ማድረጉም ግዴታ አይደለም ስላለን አንዳንድ ጊዜ ሰዎች ባክዴት አድርገው ከጋብቻው ቀን በፊት አድርገው የጋብቻ ውል ሊያደርጉ ይችላሉ። ትክክል ነው ማለት አይደለም፣ ትክክል አይደለም፣ ግን እንደዚህ ሊያደርጉ ይችላሉ። ስለዚህ እንደዛ አድርገው በጋብቻ ውስጥ የተፈራ ንብረት የግሌ ነው ወይም ደግሞ የግሌ ነው ተብሎ በዛ የጋብቻ ውል ላይ የተጠቀሰው ንብረት በትክክልም ንብረቱ የተፈራው ከጋብቻው በኋላ መሆኑን የሚገልጽ ማስረጃ ካለ የጋብቻ ውሉ ላይ የግሌ ነው ስለተባለ ብቻ የግል ይሆናል ማለት አይደለም። ኤኒዌይስ ትክክል ነው ያነሳው ነጥብ ሼር አረጋለሁ። ኢንፎርማል የሆነ አሰራርም ስላለ ማለት ነው በውልና ማስረጃ የመመዝገብ ግዴታ ስላልተቀመጠ ሰዎች በማንኛውም ጊዜ ባክዴት እያደረጉ እንደዚህ አይነት የጋብቻ ውል ሊያደርጉ ስለሚችሉ እንደዚህ አይነት እድል ስላለ የጋብቻ ውል ላይ የግል ስለተባለ ብቻ አንድ ንብረት በቃ እሱ ኮንክሉሲቭ የሆነ ማስረጃ ነው ማለት አይደለም። እኔ ኮንክሉሲቭ ማስረጃ ነው በሚል አልወሰድኩትም። ኖርማሊ ወይ እንደዛ አይነት አረዳድ ፈጥሬ ከሆነም ይቅርታ ጠይቃለሁ። ምንድነው ርቀቱን ነው የምታስረ አሁን ማስረጃን ፕሪዘርቭ ማድረግ ነው አንዱ ዓላማ ብለናል አይደል? ማስቀመጥ። ስለዚህ ሲመጣ በጣም ብሮድ ከሆነውና ሀብለህ ማስረዳት ከሚጠበቅብህ ስምንተኛል ማለት ነው ክርክር ላይ እንዲ ነኝ እኔ እንደዚህ ደግሞ ነጻነት አለ በደንብ ያው የመከራከሩ ድልም ስላለ ሶ የማስረጃ ጉዳይ ነው ዓላማው ካለን ይሄንን ነው ዓላማው የማስረጃ ጉዳይ ነው አላልንም። ፕሪዘርቭ የማድረጉ የመቀመጡ ጉዳይ
ይሄንን ፕሬዘንት ስታረግ በቀላሉ የማስረዳት እድል ይኖርሃል ነው። በቀላሉ ኢኔሴንስ ሪላቲቭ ነው። እሱም ቢሆን ክርክር ሊነሳበት ይችላል። የዚህ የክርክር የመነሳቱ ጉዳይ የጋብቻ ውል ባለባቸው ጉዳዮችም ከስር ፍርድ ቤት እስከ ሰበር ብሎም እስከ ፌዴራል እስከ ፌዴሬሽን ምክር ቤት ድረስ የደረሱ የዘለቁ ክርክሮችን ማየት ክርክሮች አሉ። በቂ ነው እኮ። ግን አትሊስት ምንድነው የማስረዳት ሁኔታን ያቀርልሃል በሚል ነው። ዞሮ ዞሮ የአማካሪነትና የህግን የመተርጎም ኢንተርፕሬት የማድረግ የመተግበር ነጻነታችንን ተጠቅመን የሀሳብ ነጻነትን ዲሞክራሲያችንንም ተጠቅመን የተለያየ ሀሳብ ይዘናል። ዞሮ ዞሮ ግን አት ቢግ ፒክቸሩ ምንድነው አላማውን መረዳት እና ደግሞ ሰዎች በሚያደርጉበት ጊዜ አስፈላጊነቱን በደንብ ማጤንና በዛ አግባብ መወሰን አለባቸው የሚለውን ብንወስድ የተሻለ ነው ብዬ ነው ማስበው። አዎ እሱ የተሻለ ነው። ሌላው ምናልባት ታሳቢ መደረግ ያለበት የጋብቻ ውል ሲደረግ ሰዎች ከአላማቸው ተነስተው ያንን አላማቸውን በግልጽ ቋንቋ የጋብቻ ውሉ ላይ ማስቀመጥ አለባቸው። አንዳንድ ጊዜ ለማንም የማይገባ ቋንቋ ይጠቀሳል የጋብቻ ውል ላይ ማለት ነው። ለምሳሌ ልጅ ከወለደች የግል የለባትም የሚለው ቅድም ባህላዊ አነጋገሮች የጠቀስከው አባባል ግልጽ አይደለም። ምን ማለት ነው የግል የለባትም ማለት ምን ማለት ነው ሲባል አስቸጋሪ ነው፣ በጣም አሻሚ ነው። በተግባርም ደግሞ ይሄ ጉዳይ ከስር ፍርድ ቤት ጀምሮ እስከ ጠቅላይ ፍርድ ቤት ድረስ የተለያየ አተረጓጎምና አቋም እየተያዘበት ፋይናሊ ጠቅላይ ፍርድ ቤት ሰበር ሰሚ ችሎቱ በሰጠው ትርጉም ነው ውሳኔ ያገኘው ወይም መለባት ያገኘው ማለት ነው። ስለዚህ እንደዚህ አይነት አሻሚ የሆኑ ቋንቋዎች፣ ግልጽ ያልሆኑ ቋንቋዎችን ከጋብቻው ላይ ማስወገድ በጣም ኢምፖርታንት ነው፣ በኋላ ሊነሳ የሚችለውን ክርክር ከማስቀረት አንጻር ማለት ነው። መልካም አለ። በጣም አሪፍ። እግረ መንገዴን የጋብቻ ውል ክርክር በሚነሳበት ጊዜ እንዴት ይተረጎማል የሚለው ያው የጋብቻ ውል እንደመሆኑ መጠን ስፔሻል ወይም ልዩ ህግ ቢሆንም ልዩ ኮንትራክት ቢሆንም በፍትሐ ብሔር ህጉ መሰረት ደግሞ ስለ ውል አተረጓጎም የተቀመጡት የውል መተርጎሚያ መንገዶች አፕሊኬብል ይሆናሉ። ክርክር በሚነሳበት ጊዜ መጀመሪያ በቅንነት መታየት አለበት። የተዋዮች በቅን ልቦና ምን ለማድረግ አስበው ሀሳባቸው ምን ነበር የሚለው የቅን ልቦና አተረጓጎምን ተከትሎ ይተረጎማል። ከዛ ባሻገር ደግሞ ወርዲንጎቹ ቃላቶቹ የተጻፉበት ነገር ምክንያቱም የሰነድ ማስረጃ እንደመሆኑ በላዩ ላይ የሰፈረው ቃል ያን ነው የሚያስረዳው ተብሎ ነው የሚታሰበው። ነገር ግን በአጻጻፍ ስህተትም ሊሆን ይችላል፣ በሞቲቫቸው በአግባቡ ባለመገለጹ ምክንያት ሊሆን ይችላል። ሶ ወርዲንጎቹ ምንድነው የሚለው አንዱን ከአንዱ ጋር አሰናስሎ ፖዚቲቭ በሆነ ወይም ደግሞ አዎንታዊ በሆነ አተረጓጎም መተርጎም ሌላው ነው እና ሌሎች በርካታ የውል አተረጓጎም ሂደቶች አሉ። ያው የፍርድ ቤት ጉዳይ ስለሆነ እሱ ወይም ደግሞ የህግ ባለሙያዎች ጉዳይ ስለሆነ እነዛ አተረጓጎሞች ለክርክር በር እየከፈቱ ክርክር ይደረግባቸዋል። ዞሮ ዞሮ ግን መሰረታዊ አሳሪው ነጥብ ምንድነው ቅድም አንተ ያነሳው ነው። በተቻለ መጠን ለክርክር በር የማይከፍት ግልጽ የሆነ የተወያዩ ወገኖችን መብትና ግዴታ በግልጽ በሚያሳይ ሁኔታ የአንዱን መብት በማይጎዳ ሁኔታ በግልጽ መስፈር አለበት። ከተቻለም የህግ ባለሙያ አማክሮ አንድምታውን በደንብ ማስቀመጥ የተሻለ ነው የሚለውን ሳንጠቁም ማለፍ አንሻል። እንቀጥላል ነው ወይስ እንዴት ነው? መልካም እንቀጥል። ምናልባት አንድ በጣም ኢምፖርታንት የሆነው ነጥብ እዚህ ጋር ማንሳት ያለብን ብዬ የማስበው የጋብቻ ውል ሲደረግ ከጋብቻ በፊት የተፈሩ ንብረቶችን በጋብቻ ውል የጋራ ማድረግ ይቻላል አይደለም። ነገር ግን ከጋብቻ በኋላ የሚፈሩ ንብረቶችን በጋብቻ ውል የግል ማድረግ ይቻላል አይቻልም የሚለውን በተመለከተ እሱ ላይ በትዳር መካከል የሚደረጉ ውሎች ላይ ስንደርስ እናውራበት ብዬ ነው። አሁን ሌላ ብጥብጥ እሱ ላይ ለኛ ብጥብጥ ስላለ ማለት ነው። ይህንን አሁን አንስተ ነው ብናልፍ አይሻልም? ከዛ በፊት ለሁለቱም ጉዳዮች በትዳር መካከል ላለውም ከጋብቻ በፊት ለተደረገው ለሱ ኮመን የሆኑትን ነገሮች አንስተን እንለፍ ብዬ ነው። መልካም። አንደኛው እንግዲህ የመዋዋል ነጻነት ቅድም አንስተነዋል። የመዋዋል ነጻነት ሲባል ግን ምን ድረስ ነው የሚለው አንደኛ በሶስተኛ ወገኖች ላይ ግዴታ መጣል አይችሉም። ኦብቪየስሊ ውል እንደመሆኑ ፕሪቪቲ ኦፍ ኮንትራክት በሚለው ወይም ውል በተዋዋይ ወገኖች መካከል ብቻ ነው እንደ ህግ ወይም ደግሞ አስገዳጅ ነው የሚያገለግለው የሚለውን እሱ ኮንሲደር ይደረጋል። በደፈናው ባህልን፣ ሃይማኖትን ወይም የአንድን ሀገር ህግ በመጥቀስ በዚህ ህግ መሰረት፣ በዚህ ባህል መሰረት፣ በዚህ ሃይማኖት መሰረት ብሎ ማስቀመጥ ግልጽነት ስለሚጎለው ማለት ነው። ትርጉም ያለው ውል ስለማይሆን በዛ አግባብ ተገቢነት አይኖረውም። እነዚህ ነገሮች ለማንሳት ነው። ሌላው ውል የሚሻሻልበት ሁኔታ ነው። ውል የሚሻሻልበት ሁኔታ ቀድም እንዳልነው ቀድሞ የተደረገ ውል አለ።
ከዛ ቀድሞ የተደረገ ማለት ቀድሞ የተደረገ የጋብቻ ውል ብትቀጥል ደስ ይለኛል። ውል ስትል ሌላ እሺ፣ ቀድሞ የተደረገ የጋብቻ ውል አለ። ሶ ያ ውል ከተጋቡ በኋላም ሊሻሻል የሚችልበት ሁኔታ አለ። ሊሻሻል ይችላል። አዎ ያ ለቤተሰቡ ጥቅም በተጋቢዎች ስምምነት ሲደረግ ውሉ ተሻሽሎ በፍርድ ቤት እንዲጸድቅ ሊደረግ ይችላል። የቤተሰቡን ጥቅም የማይጎዳ መሆኑን በማረጋገጥ ፍርድ ቤቱ ያጸድቀዋል። የተሻሻለው ውል ደግሞ በፍርድ ቤት ወይም በክብር መዝገብ ሹም ዘንድ ይቀመጣል ይላል። አሁን መሻሻል ላይ የተሻሻለ ሲሆን የመቀመጡን ሁኔታ አስገዳጅ በሚመስል ሁኔታ ነው የሚያስቀምጠው። መሻሻል ሲሆን የመቀመጡን ነው ወይስ የመቀመጡን? መጽደቁን በተመለከተ ያው ይሄኛውን የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ባይጸድቅ ምንድነው የሚሆነው የሚለው ኢፌክት እዚህ ላይ ባይቀመጥም ከቤተሰብ ሕጉ አንቀጽ 73 ጋር ሄዶ የሚሻሻለው ያው በትዳር መካከል ስለሆነ ይህ የተሻሻለው ውል በትዳር መካከል እንደተደረገው ውል ስለሚቆጠር በፍርድ ቤት መጽደቅ አለበት የሚል፣ ካልጸደቀ ኢንቫሊድ ነው ወይም ፈራሽ ነው የሚል ትርጉም ተሰጥቶበታል። በትርጉሙ ላይ እስማማለሁ። በትርጉሙ ላይ ተስማማለህ? በትርጉሙ ላይ እስማማለሁ፣ ግን በትዳር መካከል እንደተደረገው ውል ይቆጠራል በሚለው ግን አልስማማ። ቴክኒካሊ እሱ በዛ መልኩ ተጽፏል በሚል ሳይሆን አይደለም። ኢንተርፕሬት የተደረገው ግን ምንድነው በዚህ ሴንስ ነው። በኋላ የመጣ ውል ነው፣ በትዳር መካከል የተደረገ ነው። ስለዚህ በፍርድ ቤት የመጽደቁ ጉዳይ ተቀምጧል እንደ መስፈርት። ባይጸድቅ ምን ይሆናል የሚለው ግን ኢፌክቱ ላይ እዛ ላይ ባይጻፍም በ73 መሰረት መተርጎም አለበት። እንደማይጸና ባናሎጂ ባናሎጂ እንደማይጸና በዛ መልኩ መተርጎም አለበት ነው ተገቢ። ሶ ወደ መሻሻልን ስናወራ መሻሻል ብቻ አይደለም ባይዘው የግረ መንገዳችን አውርተን እንድንሄድ እንደ ኤግዛምፕል እንዲሆኑ በርካታ ከመሻሻልም የዘለሉ በትዳር ውስጥ ከተገባ በኋላ ደግሞ የሚደረጉ የተለያዩ ውሎች አሉ። ለምሳሌ ባል ለሚስቱ የሚሰጠው ስጦታ ውል ሊሆን ይችላል። ሌሎች በርካታ ውሎች አሁን ዘርዝረን የማንጨርሳቸው የውል ይዘት ያላቸው ጁሪዲካል አክትስ ወይም ደግሞ የህግ ውጤት የሚያስከትሉ ባጭሩ ትራንዛክሽኖች ይኖሩ ይችላል። ባጭሩ አንድ ሰው ከማንኛውም ሰው ጋር በትዳር ውስጥ ከሚስቱ ጋር ወይም ከባሉ ጋር ሳይሆን አንድ ሰው ከማንኛውም ሰው ጋር ውል ሊያደርግ እንደሚችለው ሁሉ ከሚስቱ ወይም ከባሉ ጋር እንደዚህ አይነት ውል ሊያደርግ ይችላል። ሌሎች ውሎችን ማለት ነው። ስለዚህ እነሱን ውሎች ስለዚህ አንተ ሌሎች ውሎችን ነው የምትለው ከጋብቻ ውል ውጪ ያሉ ከጋብቻ ውል ውጪ ነው የምትለው አንተ ይሄንን ስትተረጉም። እኔ አንቀጽ 73ን የምረዳው አንቀጽ 73 ባልና ሚስቱ ተጋብተው በሚኖሩበት ጊዜ በመካከላቸው የሚያደርጓቸው ውሎች ፍርድ ቤት ካላጸደቃቸው በቀር ውጤት አይኖራቸውም ነው የሚለው። በመካከላቸው የሚያደርጉት ውል ነው የሚለው። ስለ ሶስተኛ ወገን ያወራል ብዬ አላስብም። ይሄንን በተመለከተ ደግሞ ወደሱ እንመጣለን። አሁን መጀመሪያ ጨርስ አንድ ጥያቄ ላንሳ። አይ መጽደቅን በተመለከተ መጽደቁ ላይ አጠቃልና ከዛ በኋላ እንመጣለን። መጽደቁን በተመለከተ አንድ እድል ስጠኝ አለ። መጀመሪያ ላውራ እዛ ላይ ደስ እንዲለኝ። እኔ ይሄ በተጋቢዎች መካከል በትዳር መካከል የሚደረጉ ውሎች የሚለው የጋብቻ ውልን ጨምሮ ቅድም ያልናቸው ስጦታ መሰል የተለያዩ ነገሮችን ሊሆን ይችላል። ይሄንን ደግሞ ከመሬት ተነስቼ አይደለም እንደዚህ ነው አረዳዱ እንደዚህ መተርጎም አለበት ብዬ ያልኩ ያለሁት ሁለት ማሳያዎች አሉ። አንደኛ ምንድናቸው? ይሄን ህግ አውጥቶ እንካችሁ ያለን የህዝብ ተወካዮች ምክር ቤት አላማዬ አለ በትዳር መካከልም የጋብቻው ሊደረግ ስለሚችል የተለየ ማስተካከያ ያ ማለት በትዳር መካከል ስለተደረገ በፍርድ ቤት መጽደቅን እንደ መስፈርት በመጨመር በዚህ አግባብ እንዲቀረጽ ተደርጓል ነው የሚለው። ከዛ ውጪ ምን ላይ ነው ያለው? ይሄን አተታዘ ምክንያቱ ላይ ነው የሚያለው። አተታዘ ምክንያት ማለት የህጉ ማብራሪያ አተታዘ ምክንያቱ በህግ አውጪ የወጣ ስለመሆኑ ምንድነው ማረጋገጫ? ይሄ አተታዘ ምክንያት የቤተሰብ ህጉ አተታዘ ምክንያት እየተባለ ሁላችንም ጋር ያለ አንድ ሰነድ አለ። ይሄ ሰነድ ግን በተወካዮች ምክር ቤት ወይም ደግሞ የቤተሰብ ህጉ ነው የተሻሻለውን የቤተሰብ ህግ ባወጣው በተወካዮች ምክር ቤት የወጣ ስለመሆኑ ምንድነው ማስረጃ? አሁን እንግዲህ ይሄንን ፋይላ እንትን ያገላብጬ ላስረዳህ አልችልም፣ ግን ከሌጋል ድራፍቲንግ የሚገልጽ ነገር አለ። ከሌጋል ድራፍቲንግ አኳያ ግን ሀሳብ ልስጥበት ስለሚታወቅ ማለት ነው። በህዝብ ተወካዮች የሚወጡ ህግጋትን በተመለከተ የህግ አወጣጥ ማኑዋል አለ ህዝብ ተወካዮች ምክር ቤት ያጸደቀው። ፍትህ ሚኒስቴርም ህግ በሚረቀቅበት ጊዜ አብዛኛው በፍትህ ሚኒስቴር በኩል አስተያየት እየተሰጠበት ስለሚያልፍ ያ ማኑዋል በዛ ማኑዋል መሰረት
ክሮስ ቼክ ይደረጋሉ ህጎቹ ሲወጡ ጎን ለጎን አብረው ኤክስፕላናቶሪ ኖት እንዲዘጋጅለት ይደረጋል ወይም ሀተታዘ ምክንያት የምንለው ማለት ነው። ያ ኤክስፕላናቶሪ ኖት ልክ እንደ ህጉ በተወካዮቹ በእጅ ብልጫ ኦር በኤኒሚዝ ድምጽ ተሰጥቶበት ህጉ ጸድቋል ምናምን ተብሎ የሚያልፍ ነገር አይደለም። እንደ ባይንዲንግ ነገር ነው። በዚህ መሰረት ስለጸደቀ በዚህ ጉባኤ ስለጸደቀ ብሎ ምንድነው የሚባለው መከራከሪያና ይሄንን የሚደግፍ ነገር ማቅረብ አይቻል ይሆናል። ነገር ግን ህጉ የወጣበትና የዚህ ህግ ዓላማ ይሄ ነው ይሄን ለማለት ነው የሚለው ግን ማብራሪያው ሲጻፍ አንደኛ በተደረጉ ቃለ ጉባኤዎች ላይ ህጉ ላይ በተደረጉ ዲስከሽኖች እዛ ላይ በነበሩ አረዳዶች ላይ የነበሩ የተለያዩ ሀሳቦች ከግምት ውስጥ ገብተው ከዛ በኋላ ይሁን የተባለው በዚህ መልኩ ይሁን ተብሎ የጸደቀው ኢንተርፕሬቴሽን ላይ ነው ማብራሪያ የሚሰጠው። ስለዚህ ማብራሪያውን እንደ ሰከንደሪ ነው የማየው። ሰከንደሪ ነው ምንም ጥያቄ የለውም። ግን ማብራሪያው እኔ እያልኩ ያለሁት ይሄ ሀተታዘ ምክንያት ልክ እንደ አዋጁ በነጋሪት ጋዜጣ ታትሞ መውጣት አለበት ወይም ደግሞ ሌላ አይነት ህትመት ይገባዋል እያልኩኝ ሳይሆን አትሊስት በህዝብ ተወካዮች ዘንድ ይሄ የቤተሰብ ህግ በሚጸድቅበት ጊዜ የነበረ ሀተታዘ ምክንያት ስለመሆኑ አትሊስት እሱን የሚገልጽ ነገር መኖር አለበት አይደለ? ኦፊሻል ሰነድ እንዲሆን ካለ በለዚያ እኮ ዝም ብሎ ሰነድ ከሆነ እኔም አንተም በኮምፒውተር ጽፈን ሀተታዘ ምክንያት ብለን ልናወጣ እንችላለን። እሱን በተመለከተ የሚገልጽ ወይም የሚያሳይ ማን እንደጻፈው ወይም ማን እንዳወጣው ራሱ በግልጽ የማያመለክት ሰነድ ስለሆነ ነው የመጀመሪያው ነገር። ሁለተኛው ነገር ሀተታዘ ምክንያቱ ባለፈውም አይተናል። ለምሳሌ የጋብቻ አስገዳጅ ቅድመ ሁኔታዎችን በተመለከተ ጋብቻ በዘመዳሞች መካከል መደረግ የለበትም የሚለውን ክልከላ በተመለከተ እስከምን ድረስ ነው ሲባል የአክስት ልጅን ከአክስት ልጅ ጋር ጋብቻ መፈጸምን ሀተታዘ ምክንያቱ ይከለክላል። የቤተሰብ ህጉ ግን ያንን አይከለክልም። አስገዳጅ የሆነው ደግሞ ወይም ገዢ የሆነው ደግሞ የቤተሰብ ህጉ ነው አይደለ? ስለዚህ እንደዚህ አይነት መቃረኖች አሉ። that's why ይሄንን ሀተታዘ ምክንያት በትክክልም በተወካዮች ምክር ቤት የወጣ ሀተታዘ ምክንያት ስለመሆኑ ጥያቄ የሚያስነሱት እንደነዚህ አይነት ግልጽ የሆኑ ልዩነቶች ናቸው። በህጉና በሀተታዘ ምክንያቱ መካከል ያሉት ልዩነቶች ይሄን ጥያቄ እንድታነሳ ስለሚያደርግ ነው። ስለዚህ ለዛ ነው ይሄንን የጠየቁ። እንዴት ምንድነው ማስረጃ? እንግዲህ ሌላው ወደ ሁለተኛው ነጥብ ኢንተርፕሬት ከሚደረግባቸውና የህግ ሶርስ ኦፍ ሎ ከመላቸው ነገሮች አንዱ እንግዲህ በጉዳዩ ላይ በህጎች ላይ የሚጻፉ ማብራሪያዎች የሚጻፉ ድርሳናት ናቸው። ሰከንደሪ ሶርሶች በዚህ ረገድ የተጻፉ ቀደም የጠቀስከውን መጽሐፍ እንኳን ብናየው እንደ ሰከንደሪ ሶርስ ምሁራን ኢንተርፕሬት የሚያደርጉት ኢንተርፕሬት የተደረጉትም አሁን ማነሳውን አርጊመንት ባክ የሚያደርጉ ናቸው። ወደ ሰበር ኢንተርፕሬቴሽንም ስንመጣ በ43 እና በአንቀጽ 43 ማለት በቅድመ ጋብቻ ያለው ውልና በጋብቻው ውልና በትዳር መካከል በሚደረገው ውል መካከል ያሉትን ነገሮች ሁለቱንም እንደ ውል ነው የሚያያቸው። ልዩነቱ ሁለቱንም እንደ ውል ሳይሆን ሁለቱንም እንደ ጋብቻ ውል ነው የሚያያቸው ነው። ቴክኒካሊ የጋብቻ ውል ምናምን አይለውም። አንደኛው በትዳር መካከል የተደረገ ውል ነው የሚለው። ግን ኢን ኢፌክት ግን የመጽደቅ ያለ መጽደቅ ጉዳይ ነው አከራካሪ ሆኖ የሚታየው። በጋብቻ መካከል ከተደረገ ይጸድቃል፣ መጽደቅ ግዴታ ነው። ከጋብቻ በፊት ከሆነ ግን መጽደቅ ምናምን የሚባል ክራይቴሪያ የለውም ነው። ሶ የታይሚንግ ከዛ በኋላ ደግሞ ባይንዲንግ ለመሆን በሚጠበቅበት ጥብቅ መስፈርት ምክንያት ያለ ልዩነት ከመሆኑ ውጪ ለምሳሌ መሻሻልን ስናወራ መጀመሪያ የነበረውን እኮ ሙሉ ለሙሉ የሚቀይርም ሊሆን ይችላል እኮ መሻሻሉ ሙሉ ለሙሉ ኢኔሴንስ መጀመሪያ ከነበረበት የሚቀየር ሊሆን ይችላል። አይ መሻሻል እንደዛ አሁን መሻሻል ስንል እንደዛ ከሆነማ መተካት ነው የሚሆነው እንጂ መሻሻል አይሆንም። ሙሉ በሙሉ መጀመሪያ የነበረውን የጋብቻ ውል ሙሉ በሙሉ የሚቀይር ከሆነ መተካት ነው የሚሆነው። ውልን መተካት ነው የሚሆነው እንጂ ውል ማሻሻል ሊሆን አይችልም። እሺ ቴክኒካሊ ያው ልዩነት ስላላቸው መተካትና ማሻሻል የተለያየ ስለሆነ እሺ አክሴፕት ላድርግ ችግር የለም። የተወሰኑ ፓርቱን ልታሻሽል ትችላለህ። ስለዚህ ሲሻሻል ታይሚንጉ የተደረገው መሻሻሉ የተደረገው በጋብቻ መካከል ሊደረግ ይችላል። ኤክሴፕሽናሊ ማለት ነው። ኤክሴፕሽናሊ ፍርድ ቤቱ ሲያምንበት ነው።
ከዛ ውጭ ግን መጀመሪያ ውል ያላደረጉ ሰዎች በኋላ በንብረትና በግላዊ ግንኙነታቸው ላይ ውል እንዳያደርጉ ስምምነት እንዳያደርጉ የሚከለክል ግን ምንም አይነት ነገር የለም። እሺ አይከለክልም። ልምጣለ ብቸኛው ክራይቴሪያ በፍርድ ቤት መጽደቅ አለበት የሚለው ነው። መልካም። እሱም ቢሆን ግን ከመጽደቅ ጋር የተያያዘውን በተመለከተም ግን ሁለት ነገሮች አሉ። በመርህ ደረጃ በጋብቻ መካከል የሚደረግ በትዳር መካከል የሚደረግ በተጋቢዎች መካከል የሚደረግ ማንኛውም ውል በፍርድ ቤት መጽደቅ አለበት። ባይጸድቅ ምን ይሆናል? ኢንቫሊድ ይሆናል ወይ ደግሞ ተፈጻሚነት የለውም። ኤክሴፕሽናሊ ግን የፌዴሬሽን ምክር ቤት ምን አይነት አተረጓጎም ሰጥቷል? እስካልተጋደ ድረስ በተከራካሪ ወገኖች መካከል ውሉ መደረጉ ሳይካድ ፎርማሊቲውን ብቻ በፍርድ ቤት አልጸደቀም ብቻ የሚል ክርክር ተቀባይነት የለውም። እስካልተካደ ድረስ ተቀባይነት አለው በሚል ትርጉም ሰጥቷል። በእርግጥ የሰጠው ኤግዛምፕል እዛ ላይ ያለው ምንድነው የግል የነበረውን የጋራ ለማድረግ እየተሰጠ ነው ምሳሌው። ግን አሁን እሱ ታምኗል ተክዷል የሚለው ራሱ አከራካሪ ሊሆን ይችላል። ሀሳቡ ምንድነው? ያው ላንሳው ብዬ ነው ኤግዛምፕሉን በዛው ላንተም እንዲረዳህ ለውይይት ማለት ነው። ለግንዛቤ ምንድነው የሆነው? መጀመሪያ የግል ንብረት ነበራቸው። ከዛ በኋላ ከተጋቡ በኋላ ከበርካታ ዓመታት በኋላ በትዳራቸው መካከል ያን ቤት ያለውን ቤት በተመለከተ ውል አደረጉ። ቤቱ በግላቸው የተፈራ ነበረ። ከዛ በኋላ የጋራ ነው ብለው ውል አደረጉ። ጋብቻውን ከፈጸሙ በኋላ ከዛ በኋላ ያ ግን በፍርድ ቤት አልጸደቀም። መጨረሻ ላይ ግለሰቡ ሲሞቱ በወራሾችና በሚስት መካከል ክርክር ተነሳ። ያ ክርክር ከፍ ዝቅ እያለ ላይ ደረሰ። በተለያየ ኢንተርፕሬቴሽን የተሰጠ የፌዴሬሽን ምክር ቤት የህገ መንግስት ትርጉም ጥያቄ ተነሳበት። ከሴቶች በጋብቻ መካከል ስለሚያፈሩት የንብረት መብት ጋር ተያይዞ ከዛ አኳያ እንዲተረጎም የህገ መንግስት ትርጉም ተጠየቀበት። ሰበር ምንድነው? ያው በህጉ መሰረት በፍርድ ቤት የጸደቀ ስላልሆነ በሚል አይጸናም አለ። ከዛ በኋላ ግን ምንድነው የሆነው? በወራሾችና በግለሰቡ መካከል ውሉ ስለመኖሩ አልተካደም። ክርክራቸው የመጽደቅ ያለመጽደቅ ጉዳይ ብቻ ነው። ስለዚህ ይህን በተመለከተ ባልተካደበት ሁኔታ ሴቶች በጋብቻ ውስጥ ንብረት የማፍራት መብታቸውን በሚጻረር ሁኔታ አልጸደቀም በሚል ብቻ ውድቅ የተደረገበት አግባብ ተገቢ አይደለም በሚል ከህገ መንግስቱ ድንጋጌዎች አኳያ ተተርጉሞ ነው ውጤት እንዲያገኝ ተደረገ። እሱም ቢሆን መተቸት የሚችል ያው ክርክር መሳበት የሚችል ነው። በእርግጥ ህገ መንግስቱ ላይ ያለው ሴቶች በጋብቻ ውስጥ ከጋብቻ በፊት በጋብቻ ውስጥ እንዲሁም ከጋብቻ በኋላ እኩል ንብረት የማፍራት መብት አላቸው ሲባል አንድ ቲፕ ልጨምርልህ። ሌላ ሰው ያፈራውን ከጋብቻ በፊት ሌላ ሰው ያፈራውን ንብረት ይወስዳሉ ማለት አይደለም። አንድ ቲፕ ልጨምርልህ። በክርክሩ ሂደት የተጣራው በማስረጃ ረገድ የተጣራው ነጥብ ምንድነው? ያ የጋብቻ ውል በሟች አልተፈረመም የሚል የፎረንሲክ ማስረጃ መጥቶ ነበር። ያም እያለ ነው እንደዚህ አይነት ኢንተርፕሬቴሽን የተሰጠው። ይሄኛውን ከእንትን አንጻር ስታየው ቤዚካሊ በጋብቻ ውስጥ የጋራ ንብረት በሚያፈሩበት ጊዜ ለዚህ ተቃራኒ የሆነ ተግባር መፈጸምን ነው ህገ መንግስቱ የሚከለክለው እንጂ ገና ለገና የግል ንብረት የነበረውን ሁሉ ጋብቻ ስለተገባ በሚል ብቻ የጋራ ይሆናል ወይ ደግሞ በዚህ መሰረት የሚደረግ ውል በሙሉ ይሄንን አዎንታዊ ትርጓሜ ምናምን እንዲሰጥ እየተደረገ መተርጎም አለበት የሚል ኢንተርፕሬቴሽን ትንሽ አስቸጋሪ ሊሆን ይችላል ራሱ ውሳኔው። ግን ያው ይሄ ሀሳብ አሁን ላይ ያው ይሄ ስለሆነ ህገ መንግስታዊ ትርጉም የተሰጠበት ስለሆነ ይሄም ክርክር እንዳለ ልብ እንዲባል የኔን ምክንያት ደግሞ ላስረዳ። አሁን የጠቀስካቸው ነገሮች ከጋብቻ በፊት ወይም ደግሞ በጋብቻው ዕለት የሚደረገው የጋብቻ ውል እና ጋብቻ ከተፈጸመ በኋላ በተጋቢዎች መካከል የሚደረግ ውል አንድ አይነት ነው አንተ እያልከኝ ያለው። አንድ አይነት ነው ሳይሆን ልዩነቱ የመጽደቅና ያለ መጽደቅ ብቻ የማጽደቅ ግዴታ መኖር አለመኖሩ ነው እንጂ የውሉ ሁኔታ የጋብቻ ውል መሰልም ሊሆን ይችላል። አሁን ለምሳሌ የስጦታ ውል ምናምን አሁን ለምሳሌ የጋብቻ ውል ይዘት የለውም አይደል? ለይልኝ የጋብቻ ውል የምንለው ይዘቱ ይታወቃል። የጋብቻ ውል ማለት ጋብቻው በንብረታቸው ላይ የሚኖረውን ውጤት እንዲሁም ደግሞ የግል ግንኙነታቸውን አስመልክቶ ተጋቢዎች የሚኖራቸው መብትና ግዴታ በተመለከተ የሚይዝ ውል ነው። ስለዚህ እንደዚህ አይነት ውል በትዳር መካከል መደረግ ይችላል። የሚደረግ ከሆነ
መጽደቅ ብቻ ነው ያለበት ነው ግን በትዳር መካከል የሚደረገው በመካከላቸው የሚደረገው ውል ግን ነሰሰርሊ የጋብቻው ውል ወይም ቅርጽ ያለው ብቻ ላይሆን ግን ይችላል ሌላ አይነት ውልም ሊሆን ይችላል ስለዚህ ጋብቻ ሁለቱንም ያካትታል ነው ያልኩት ለጋብቻ ውል ስለሆነ ሁለቱንም ያካትታል ነው ያልኩት ያለው እሺ እኔ ደግሞ የጋብቻ ውል የሚደረግበትን ጊዜውን በተመለከተ ህግ በግልጽ አስቀምጦልናል መቼ እንደሚደረግ የጋብቻ ውል የመጀመሪያው ነገር ስለዚህ የጋብቻ ውል የሚደረገው ጋብቻ ከመደረጉ በፊት ወይም ደግሞ እጅግ ቢዘገይ በጋብቻው ቀን ነው መደረግ ያለበት ይላል አይደለም ስለዚህ what is the purpose of this provision የጋብቻ ውል ጋብቻ ከተፈጸመ በኋላም የሚደረግ ከሆነ ወይም ልናደርግ የምንችለው ከሆነ የጋብቻ ውል መደረግ ያለበት ጋብቻው ከመፈጸሙ ወይም ጋብቻው በሚፈጸምበት እለት ነው ብሎ ህግ አውጪው ይሄን ማስቀመጡ ምንድነው አላማው ይሄን ማስቀመጥ ለምን ያስፈልጋል የጋብቻ ውል በማንኛውም ጊዜ ባሻን ጊዜ የጋብቻ ውል ማድረግ የምንችል ከሆነ እና the only requirement ወይም ብቸኛው መስፈርት በጋብቻ ውስጥ የምናደርግ ከሆነ የጋብቻ ውሉን ማጸደቅ ብቻ ነው ያለብን የምንል ከሆነ የጋብቻ ውል የሚደረግበትን ጊዜ ለይቶ በግልጽ የማስቀመጥ አላማው ምንድነው ይሄንን ላንተ እተወዋለሁ የመጀመሪያው መልስ ልስጥበት ቆይ እሺ ልጨርስ እሺ ይሄንን ትይዝልኛለህ በኋላ ትመልስልኛለህ እሺ ሲቀጥል ህጉ በጣም ግልጽ ነው ውል እና የጋብቻ ውል ብሎ ነው የሚያስቀምጠው ከጋብቻ በፊት ተጋቢዎቹ ንብረታቸውን ወይም የግል ግንኙነታቸውን አስመልክቶ የሚያደርጉትን ውል በተመለከተ ህጉ የጋብቻ ውል ብሎ በግልጽ ቋንቋ ኮንትራክት ኦፍ ሜሪጅ በእንግሊዘኛ ብሎ ነው የሚያስቀምጠው ነገር ግን በጋብቻው ከተፈጸመ በኋላ በተጋቢዎቹ መካከል የሚደረገውን ውል በተመለከተ ግን ውል ብሎ ብቻ ነው የሚያስቀምጠው ያ ማለት ከጋብቻ ውል ውጪ ያሉ ሌላ ውሎችን የሚመለከት እንጂ የጋብቻ ውልን የሚመለከት አይደለም የጋብቻ ውልን በተመለከተ በግልጽ ቋንቋ መቼ እንደሚደረግ ይዘቱ ምን እንደሆነ በማንና በማን መካከል እንደሚደረግ ፎርሙም ጭምር ምን መምሰል እንዳለበት በግልጽ ስለተደነገገ በጋብቻ መካከል የሚደረግ በተጋቢዎች መካከል የሚደረግ ውልን የሚመለከት አይደለም ወይም እሱን የሚያጠቃልል አይደለም ይሄን በተመለከተ ዶክተር መሐሪ ረዳኢም በመጽሐፋቸው ላይ ሁለቱ ውሎች አዚፍ በግልጽ ቋንቋ ባይሆንም በተወሰነ መልኩ አንድ አይነት እንደሆኑ የሚያመላክት ነገር አለ ከዛ ጋር እኔም ማለስማማም በአክብሮት ሰበርም ይሄን በተመለከተ የሰጠው አስገዳጅ ህግ ትርጉም አለ አው ራሱ በቀጥታ ተርጉሞት ሳይሆን ያው የቫሊዲቲ ጉዳይ እንደሆነ የማጽደቅ የምናምኑን ጉዳይ ነው ፎከስ አድርጎ የሚሰጠው እሱ ሁለቱን እንትኑን መሆን አይችልም የጋብቻውን ከዛ በኋላ መፈጸም አይችልም በሚል ሴንስ ሳይሆን መጽደቅ የሚለው ክራይቴሪያ ነው አጽንኦት ሰጥቶ የሚተረጉ መጽደቅ አለ መጽደቁ የሚኖረውን ውጤት በተመለከተ ልክ በጋብቻ መካከል የሚደረግ ውል ባይጸድቅ የሚኖረውን ውጤት ልክ በዚህኛው ኬስ የጋብቻ ውል ሲሻሻል አለ መጽደቁ በፍርድ ቤት አለ መጽደቁ ከሚኖረው ውጤት አንፃር አያይዞ የሰጠው ትርጉም አለ ነገር ግን ሁለቱ አንድ አይነት ናቸው የሚል ትርጉም ቢሰጥ እንኳን ሰበር የሚሰጣቸው ውሳኔዎች ሊተቹ አይችሉም ወይም ክርክር ሊቀርብባቸው አይችልም ለክርክር አይቀርቡም ማለት አይደለም በነገራችን ላይ ሰበር የሚሰጠው አስገዳጅ የህግ ትርጉም አስገዳጅ ነው ኦፍ ኮርስ አስገዳጅ ነው ማለት ግን አይተችም ወይም ደግሞ ክርክር አይቀርብበትም ማለት ግን አይደለም ኦፍ ኮርስ ምክንያቱም በሌላ ጊዜ መኮ በተመሳሳይ ጭብጥ ሊቀየር ይችላል አንደኛ በተመሳሳይ ጭብጥ ሊቀየር ይችላል ሁለተኛ በእያንዳንዱ የሰበር ቅጽ ላይ ህትመት ላይ መግቢያው ላይ እነዚህ ውሳኔዎች ሊተቹ እንደሚችሉ ክርክር ሊቀርብባቸው እንደሚችሉ እንደዚህ አይነት ውይይቶችና ክርክሮች ሊደረጉባቸው እንደሚችሉ በእያንዳንዱ የቅጽ መግቢያ ላይ በግልጽ ተቀምጧል የሚዳብረውም እነዚህ ውሳኔዎች በአግባቡ ሲተቹ ነው ማለት በትክክል ሊተቹ የሚችሉ ውሳኔዎች ናቸው ስለዚህ እንደው ሰበር ውሳኔ ሰጥቷል ብትለኝ እንኳን
እገዛበታለሁ በዛ አስገዳጅ የህግ ድንጋጌ ሁላችንም እንገዛለን እስካልተቀየረ ድረስ። ነገር ግን ሊታች አይችልም ማለት ስላልሆነ እሱም ቢሆን የውይይት በር ከፋች ነው፣ ውይይት ይደረግበታል። አርጊውመንታቲቭ ነው ኦፍ ኮርስ። እሱም ቢሆን ኦፍ ኮርስ። ግን ቅድም ለጠየቀኝ ጥያቄ ግን መልስ መስጠት ፈልጋለሁ። ምንድነው አላማው? እኔ በእለቱ ወይም ደግሞ ከዛ በፊት ነው መደረግ ያለበት የተባለው ቅድም ስነ ህጉን አውርቻለሁ። በነጻነት ያለምንም ተጽዕኖ ከገቡ በኋላ ምንም አይነት በዚህ ጉዳይ ላይ ጭቅጭቅ በር እንዳይከፈት መጀመሪያ በነጻ አምሯቸው በነጻ ፍላጎታቸው እንዲወስኑ ነው። ያ ታልፎ ግን በትዳር መካከል የሚያደርጉት ከሆነ ግን የመጽደቅ ክራይቴሪያ የመጣው ፍርድ ቤት እንዲያጸድቀው የተደረገው ምንድነው አላማው? ይሄንን ውል በትዳር መካከል ሲያደርጉ ያደረጉት በነጻ ፈቃዳቸው መብታቸውን ፕሮቴክት በሚያደርግ መልኩ የመብቶቻቸውን ሁኔታ ገቨርን አድርጎ ለማጽደቅ ነው የመጽደቅ ክራይቴሪያ የተቀመጠው። ስነ ህጉ ይሄንን ነው የሚለው። ስለዚህ በፊት ሲሆን የማይጸድቀው ኦፍ ኮርስ መጀመሪያ በራሳቸው መልካም ፈቃድ ያደረጉት ነው። ምንም የጭቅጭቅ በር የሚከፍት አይደለም። በዛ መሰረት ስለሆነ በኋላ ሲመጣ ግን አንዱ መብት እንዳይጠፈጥጥ፣ አንዱ ላይ ተጽዕኖ እንዳያሳድር እና በትዳር መካከል ሲደረግ ከትዳሩ የተነሳ ያሉ ተጽዕኖች አለመኖራቸውን ለማረጋገጥ የመጽደቅ ክራይቴሪያ ተቀምጧል። ስለዚህ በኋላ በመሆኑ መጽደቅ የመጣው ይሄንን ለማረጋገጥ መጀመሪያ ቢያረጉት ኖሮ ሊኖራቸው የሚችለውን ነጻነትና መጀመሪያ ቢያረጉት ኖሮ ሊኖራቸው የሚችለውን መብት መኖሩን ወይ ደግሞ የተስተካከለ ሁኔታ መኖሩን ለማረጋገጥ ነው ሲሪየስ የሆነው ክራይቴሪያው ማለት ነው። ከዛ ውጭ ግን የጋብቻ ውል ወይ ደግሞ እንግዲህ ማለት ስሙን እንቶ እኔ ስሙ ላይ ጸብ የለኝም። ለምን መሰለ እሺ የጋብቻ ውል የሚደረግባቸው ዓላማዎች አንዱ ንብረትን በተመለከተ ነው። ግላዊ ግንኙነትን እንኳን ተተ ነው በቤታችን ላይ በምንኖርበት ቤት ላይ እሱ ላይ የምናደርገው ስምምነት ቴክኒካሊ እኮ ምንድነው የጋብቻ ውል እኮ ነው የሚሆነው። ስለዚህ በመካከላቸው የሚደረግ ውል ማለት አልገባኝም። ይሄኛው ለምሳሌ የኔ ግል ቤት አለ ቀድመን የጋብቻ ውል አላደረግንም ይሄን ቤት በተመለከተ። ከዛ በኋላ ከገባን በኋላ ይሄ ቤት የግሌ ነው አልኩኝ ወይም የጋራ ነው አረግ ነው በትዳር መካከል ማለት ነው። ይሄን ውል ተፈራረምን፣ ፍርድ ቤት ጸደቀ። እንግዲህ ፍርድ ቤቱ ይሄን የጋብቻ ውል ስለማይለው አያጸድቀውም ምናምን ካላልከኝ በስተቀር በ73 ኢንተርፕሬሽን ስለማይወድቅ እንዲህ አይነት ስምምነትን ፍርድ ቤት አይቀበልም ካላልከኝ በቀር ስለዚህ ቴክኒካሊ ይሄንን በተጋቢዎች መካከል የተደረገ ውል ነው። ስያሜው የጋብቻ ውል ነው ወይስ አይደለም የሚለው ካልሆነ በስተቀር ኢን ኢፌክት ልክ እንደ ጋብቻው ውል ሁሉ በንብረት ላይ የተደረገ ስምምነት ነው። ለኔ እሱ ነው ቴክኒካሊ ሲስተማቲካሊ ዲፍረንስ አለው ብዬ አላምንም። እኔ እያልኩ ከታይምና ከቫሊዲቲ አኳያ እንደዚህ አይነት ውልም ማድረግ አይቻልም ነው አንተ እኮ እሱን ጠርጥሬያለሁ። አሁንም እያልኩ ያለው የጋብቻ ውል የሚደረገው ወይ ከጋብቻው በፊት ወይ ደግሞ እጅግ ቢዘገይ በጋብቻው ቀን ነው መደረግ ያለበት ነው። ከዛ በኋላ የማይደረግበት ጋብቻው ከተፈጸመ በኋላ የጋብቻው ውል የማይደረግበት የራሱ የሆነ አላማም አለው። ሲጀመር ንብረትን በተመለከተ ባልና ሚስቱ ጋብቻ ከፈጸሙ በኋላ ውል እንዲያደርጉ የምንፈቅድላቸው ከሆነ ክርክሮች ይነሳሉ፣ ጭቅጭቆች ይመጣሉ፣ አለመግባባቶች ይመጣሉ። ስለዚህ ለነዚህ በር የሚከፍት ነገር ስለሆነ እነዚህ ነገሮች ደግሞ አድገው ትዳሩን እስከ ማፍረስ ድረስ ሊደርሱ ስለሚችሉ ትዳሩን ከመጠበቅ አንጻር ነው የጋብቻው ውል በጣም ቢዘገይ በጋብቻው ቀን ነው መደረግ ያለበት የተባለው። ህግ አውጪው ይሄንን ሲል ይሄንን አላማ ከግምት በማስገባት ነው። እረዳሃለሁ እኮ አለ ጋብቻው ሳይፈጸም እነዛ ሰዎች ሳይግባቡ ቀርተው ቢለያዩ ይሻላል። ጋብቻ ከፈጸሙ በኋላ ብዙ ነገር ከተደረገ በኋላ ልጆች ሊፈሩ ይችላሉ። ብዙ ነገሮች አሉ ጋብቻ ከተፈጸመ በኋላ ማለት ነው። ስለዚህ ጋብቻ ከተፈጸመ በኋላ ትዳሩ እንዲፈርስ በዚህ ምክንያት በንብረት ምክንያት ወይም የግል ግንኙነታቸውን አስመልክቶ እናደርግ በሚሉት ውል ምክንያት ጋብቻው እስከ መፍረስ ሊደርስ ይችላል። ግን በተቃራኒው አለ። ስለዚህ እሱን ከመጠበቅ በመልካም ፈቃዳቸው ይሄንን አድርገው አሁን ያንተ አሳምሽኑ አለ በመልካም ፈቃዳቸው ይሄን አድርገው ፍርድ ቤትም ቀርበው አዎ በነጻ ፈቃዳችን ያደረግነው ነው ብለው ይሄንን ስምምነት ለፍርድ ቤት አቅርበው ፍርድ ቤቱ ከተቀበለው የሚያጡት መብት የለም። የማጽደቁ ሁኔታ እኮ ሲሪየስ የሆነው ይሄን መብታቸውን ለማረጋገጥ ነው። በመልካም ፈቃዳቸው ሊያደርጉ የሚችሉ ሰዎች እንዳሉ ይገመታል። ምንም ጥያቄ የለውም። ሁል ጊዜ አለመግባባት ይኖራል ማለት አይደለም እኮ። ተቃራኒው ካለ እኮ ያጸድቀው ማለት ነው። አይደለም ተቃራኒው እኮ ካለ
ፍርድ ቤት እኮ ያጸድቀውም ችግር እኮ አይፈጠርም። ይሄን ስትከለክል እኮ በዚህ ምክንያት ሊፈጠር የሚችል አለመግባባት ትዳሩን ሊያፈርስ ይችላል። ይሄ 1% ሊሆን ይችላል፣ 3% ሊሆን ይችላል፣ 10% ወይም 99% ሊሆን ይችላል። ጋብቻ ከተፈጸመ በኋላ የጋብቻ ውል እንዲያደርጉ ባልና ሚስቱ የጋብቻ ውል እንዲያደርጉ መፍቀድ ላለመግባባት መንስኤ ሊሆን ይችላል። ዲግሪው የተለያየ ቢሆንም ላለመግባባት መንስኤ ሊሆን እንደሚችል ግን ያስማማናል አይደለም? ያ ይደግም ይነስም ማለት ነው። ስለዚህ 1%ም ቢሆን በዚህ ምክንያት አለመግባባት ተፈጥሮ ትዳሩ ከሚፈርስ የጋብቻው እንዲያውም ጋብቻ ከመፈጸሙ በፊት ወይም በጋብቻው ዕለት ነው መደረግ ያለበት ብሎ ባስገዳጅ ሁኔታ ህግ አውጪው ማስቀመጡ ተገቢ ነው። ጋብቻውን ከመጠበቅ አንፃር በስምምነት የጋብቻው ውል ሊያደርጉ የሚችሉ ሰዎች ሊኖሩ እንደሚችሉ ይገመታል፣ ይኖራሉ። ግን እነሱንም አብሮ መከልከል ነው የተሻለ የሚሆነው። በአጠቃላይ የጋብቻ ውልን ከጋብቻ በፊት ወይም በጋብቻው ዕለት ነው መደረግ ያለበት ብሎ መዝጋቱ በጣም ጥሩ አማራጭ ነው። ጋብቻውን ወይም ትዳሩን ከመጠበቅ አንፃር ቤተሰብን ከመጠበቅ አንፃር ማለት ያው እሱ ከዛ በፊትም ቢሆን ያሉትን ሲስተሞች ቀደም አንስተናል። ዞሮ ግን በጉዳዩ ላይ ያለው አከራካሪ ነጥብ ያው ግልጽ እንዲሆንና ሁኔታው ሚዛን ላይ እንዲቀርብ ለውይይት በር ለመክፈት ነው ይሄን ያህል ክርክር ያደረግነው። በጊዜ ሂደት ደግሞ የጠራ ትርጉም ይሰጥበታል ብለን ተስፋ እናደርጋለን። ከዛ ባሻገር እንግዲህ አልዬ ውይይታችን ኦልሬዲ እያጠናቀቅን ነው። ግን አንዳንድ ነጥቦችን አንስተን ብንቋጭ፣ ለምሳሌ ምሳሌዎችን ደግሞ ብናነሳ አሁን ቅድም የጋብቻ ውል ሊደረግ ይችላል፣ ተዋዋዮች ነጻነት አላቸው ሁለታቸውን በተመለከተ። ነገር ግን ደግሞ ቅድም ያነሳናቸው መስፈርቶች አሉ። የሚያደርጉት ውል ህግን የሚቃረን መሆን የለበትም፣ ለሞራል ተቃራኒ መሆን የለበትም ብለናል። አንድ ምሳሌ እናንሳ። የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ድረስ የደረሰ ክርክሩ ምንድን ነው? የጋብቻ ውል ተደርጓል። የ120 ብር ነው። የጋብቻ ውል ተደርጓል። በዚህ መሰረት የተስማሙት ምን በሚል ነው? እኚህ ሚስት በትዳር ዘመኑ ሁሉ 120 ብር ባል ሊከፍላቸው በአመት 120 ብር ሊከፍላቸው። በነገራችን ላይ ያው ድሮ ነው ቆይቷል ስለሆነ ውል ከተደረገ ልብስም ከዚህ ከደሞዛቸው ላይ ሊታሰብ፣ የህክምና ወጪ ምናምን በተመለከተ ግን ባል በተጨማሪነት ሊሸፍኑ ይችላሉ። በዚህ መሰረት ነው የተስማሙት። ነገር ግን ሌላን በተመለከተ ግን አይመለከታቸውም የሚል ነው የተደረገው ውል። የመዋዋል ነጻነታቸውን ተጠቅመው ይሄን አድርገዋል። ከዛ በኋላ ሲደረግ የነበረው ክርክር ከስር ጀምሮ ምንድነው ባልም የሚሉት ምንድነው? በቃ ይሄ ነው ስምምነታችን፣ ከዚህ ውጭ ስለ ቤት ስለ ምናምን ስለ ሌላ ነገር ማውራት አትችልም እሷ። ውሉ ግልጽ ነው። በዚህ መሰረት ነው መተርጎም ያለበት። በዚህ መሰረት ክርክር አንስተው በክልል በነበሩት የስር ፍርድ ቤቶች መሰረት አንዱ ሲያጸናው አንዱ ሲሽረው፣ አንዱ በዚህ መልኩ አወግ ውሉ ግልጽ ነው በዚህ መሰረት ነው መወሰን ያለበት ሲል አንዱ ሲያጸናው አንዱ ሲሽረው ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ላይ ደርሷል። ሰበር ሰሚው ግን ምንድነው የተረጎመው? ይሄ ውል ከመሰረቱ የህገ መንግስቱን መሰረታዊ ድንጋጌዎች ይቃረናል። ሰዎች እኩል በጋብቻ ውስጥ እስከኖሩ ድረስ አንዳንዱ ተፈጥሯዊ የሆነ ውጤትም ነው የጋራ ንብረት ያፈራሉ። የግል የሆኑት ሲጀመርም አጠያያቂ የሆኑም የግል ሆኖ ነው የሚቀጥሉት። የጋራ ንብረት ግን ተፈጥሯዊ ኮንሲኩዌንሱን ጠብቆ የሚፈራ ሆኖ ሳለ ይሄንን የጋራ ንብረት በጋብቻ ውስጥ የማፍራት መብት በሚጻረር ሁኔታ እንደዚህ አይነት ውል ማድረግ አስገዳጅ የሆኑ የህግ ድንጋጌዎችን የሚቃረን ነው የሚል ትንታኔ የተሰጠው። አስገዳጅ የሚባሉት መስፈርቶች ምንድናቸው የሚለውንም ሰበር በሌላ መዝገብ ተርጉሞታል። ምን በሚል? አንደኛ ጋብቻውን ራሱ የጋብቻ ውሉን ለማድረግ የሚጠበቁ መስፈርቶች፣ ለምሳሌ የምስክሮችን ሁኔታ፣ በጽሁፍ የመደረጉን ሁኔታ፣ እነዚህ ነገሮች መተላለፍ። ሌላ በቤተሰብ ህጉ ላይ ያሉ ከዚህ በተቃራኒ መስማማት አይቻልም የሚሉ በግልጽ የተቀመጡ። ከዛ ባሻገር ደግሞ ቅድም ያልናቸው የህገ መንግስቱ ድንጋጌ ድረስ የሚደርስ፣ ምክንያቱም የትኛውም ህግ የትኛውም ስምምነት የትኛውም ልማዳዊ አሰራር ከህገ መንግስቱ ጋር ከተጋጨ ኢንቫሊድ ስለሆነ ማለት ነው። በዛ አግባብ መሰል አይነት የጋብቻ ውሎችም ይከሰታሉ። እንደዚህ አይነት ትርጓሜም ይሰጥባቸዋል። ስለዚህ አሁን ለህግ ተቃራኒ የሚለውን ቅድም አንድ ማሳያ እንዲሆን ነው ይሄንን ያነሳሁት።
እሺ አሁን ቅድም ያነሳው ለጥያቄ እዚህ ላይ ይነሳል፣ በነገራችን ላይ ይመጣል። ባልና ሚስቱ ከጋብቻ በፊት የነበራቸውን የግል ንብረት በጋብቻ ውል የጋራ ማድረግ ይችላሉ። ይሄ የተፈቀደ ግልጽ የሆነ ነገር ነው። ክርክር ተነስቶበት አያውቅም። ይሄን በተመለከተ ማለት የጋራ ካደረጉ መብታቸው ነው፣ የጋራ ሊያደርጉት ይችላሉ። ነገር ግን ከጋብቻ በኋላ የሚፈራውን ንብረት በተመለከተ የጋብቻ ውል ከሌለ ህጉ የህግ ግምት የሚወስደው የጋራ እንደሆነ ነው፣ የግልህ መሆኑን እስካላስረዳ ድረስ ማለት ነው። ስለዚህ በውርስ ወይም በስጦታ ያገኘኸው እስካልሆነ ድረስ በጋብቻ ውስጥ የተፈሩ ንብረቶች በሙሉ የጋራ እንደሆኑ የህግ ግምት ይወሰዳል። ስለዚህ ይሄንን የህግ ግምት በጋብቻ ውል መቀየር ትችላለህ ወይ? ለምሳሌ የጋብቻ ውልህ ላይ ጋብቻውን ከፈጸምን በኋላም ቢሆን በየግላችን የምናፈራቸው ንብረቶች የየግላችን እንደሆኑ ይቀጥላሉ የሚል ስምምነት ቢያደርጉ ይችላሉ አይችሉም? መጀመሪያ ነው በኋላ? መጀመሪያ ጋብቻውን ከመፈጸማቸው በፊት እኔ እኮ ብያለሁ የጋብቻ ውል የሚደረገው መጀመሪያ ነው ብያለሁ። ያቋሜ እንደጸናና ስለዚህ መጀመሪያ ጋብቻውን ከፈጸምን በኋላም በየግላችን የምናፈራቸው ንብረቶች የግላችን እንደሆኑ ይቀጥላሉ የሚል ስምምነት ቢያደርጉ ይሄ ስምምነት ቫሊድ ነው ወይ ወይም ደግሞ የሚጸና ስምምነት ነው ወይ ብዬ ቅድም የጠየኩህ ለዛ ነው። አሁን ይሄንን ጥያቄ ከዚህ የሰበር ውሳኔ አንጻር አብረን ስናየው ይሄኛው ስምምነት ለምሳሌ አንተ ያነሳው ባል ለሚስት በአመት 120 ብር ይከፍላሉ። ሚስት ልብሳቸውን ምናቸውን ለግል መገልገያ የሚያስፈልጋቸው ነገር በሙሉ ከዚህ 120 ብር ላይ ነው የሚጠቀሙት። የሰራተኛ ቅጥር ውል ስምምነት ነው የሚጠቀሙት። ነገር ግን ሕክምና ህመም ቢያጋጥማቸው ባል ወጪውን ሊሸፍኑ የሚል ስምምነት ነው የተደረገው። ይህን ስምምነት ስታየው ምናልባት 120 ብሩ በአመት ያንሳል ይበዛል ምናምን የሚለውን ለመወሰን የተደረገበትን ውሎ የተደረገበትን ጊዜ ከግምት ማስገባት ያስፈልጋል። ነገር ግን በዚህኛው ኬዙም ላይ በግልጽ እንደሚያመለክተው ሚስት ሌላ ገቢ የላቸውም። ባል ናቸው እንግዲህ ሰርተው ገቢ የሚያመጡት ምን የሚሉት። ስለዚህ እኔ ነኝ የገቢው ምንጭ በሚል እሳቤም ይመስላል ለሚስት 120 ብር በአመት ከፍላለው ከዛ ውጪ ግን አይመለከታትም እኔ ማፈራው ንብረት በሚል ነው ስምምነቱ የተደረገው። ይሄን በተመለከተ እንደዚህ አይነት ስምምነት ማድረግ ትክክል አይደለም። አንደኛ ሚስት በቀጥታ ሰርተው ወይም ሰርታ የምታገኘው ገቢ ባይኖርም ተቀጥራም ሊሆን ይችላል ወይም ነግዳም ሊሆን ይችላል። በዛ መልኩ የምታመጣው ገቢ ባይኖርም ባል ተቀጥሮም ይሁን ነግዶ ወይም አርሶ በሚያመጣው ገቢ ላይ ግን የሚስት ድርሻ የለም ማለት አይደለም። በገንዘብ ስለማይተመን እንጂ በቤትም የቤትነት የሚሰሩት የቤት ስራዎች እንደውም አንድ ጊዜ የሆነ እንትን ላይ የሆነ ጥናት ተሰርቶ ባለም አቀፍ ደረጃ ነው ኖርማሊ የተሰራው እንደዚህ ሆም ስቴይ የሆኑ ባሎች ወይም ሚስቶች የማይተመንላቸው በገንዘብ የማይተመንላቸው አገልግሎታቸው ወይም ኮንትሪቢዩሽናቸው በገንዘብ ቢተመን ወደ 11 ትሪሊየን ዶላር ይገመታል የሚል የሆነ ጊዜ አንበብ ያለውና በዛ ደረጃ እኛ ይሄን ያክል ብለን ግምት ስለማናወጣለት ነው እንጂ ለምሳሌ ስራ የሌለው ባል ስራ ያላት ሚስት ወይም ነጋዴ የሆነች ሚስት ቢኖረው ወይም ደግሞ ስራ የሌላት ሚስት ስራ ያለው ባል ወይም ነጋዴ የሆነ ባል ወይም ሌላ የገቢ ምንጭ ያለው ባል ቢኖራት በዛ ገቢ ላይ ቤት ውስጥ የምትቆየው ሚስት ወይም ቤት ውስጥ የሚቆየው ባል ድርሻ የላቸውም ማለት አይደለም። የሚያበረክቱት አስተዋጽኦ አለ። እያንዳንዳቸው ለዛ ገቢ መገኘት አስተዋጽኦ ስላላቸው ያ ገቢ የጋራ ነው መሆን ያለበት። ይሄን በሚቃረን መልኩ ስምምነት ማድረግ ትክክል አይደለም ወይም ተገቢ አይደለም ብዬ አምናለሁ። ነገር ግን አንዳንድ ጊዜ ሁለቱም የየራሳቸው በጣም በቂ የሆነ ገቢ ቢኖራቸው ሁለቱም በየራሳቸው ለምሳሌ ሁለቱም ነጋዴዎች ቢሆኑና በየራሳቸው ነግደው የሚያመጡት በቂ ገንዘብ ቢኖራቸው በዛ ገንዘብ በየግላቸው በሚያመጡት ገንዘብ
በየግላቸው የሚያፈሩት ንብረት ቢኖርና ያንን ንብረት የግል እንደሆነ ይቀጥላል ብለው ስምምነት ቢያደርጉ ግን ያንን የህግ ግምት የሚቃረን ስምምነት ስላደረጉ ብቻ አስገዳጅ የሆነውን የህግ ድንጋጌ ጥሳቸዋል ስለዚህ ዋጋ የለውም የስምምነታችሁ ሊባሉ ይገባል ብዬ ግን አላስብም። እዚህ ላይ ግን አለ ያንደ ነጥብ ላንሳ እንደተለመደው አንሳ ይሄ በሁለት ቢላ የማረድ እንቅስቃሴ ነው ብዬ ነው ወስደው ለምን ነው ቀደም ብለሃል። እሺ ህግ ቤዚክሊ ከአንዱ ካራክተሪስቲክሱ ዩኒፎርሚቲ ነው። እሺ አይደለ ቅድም አንስተሃል ኤግዛምፕሉ ነው የሆኑ ኤክሴፕሽኖች ሴናሪዮቹ የተለያዩ ናቸው። እሺ እሺ የሆኑ ኤክሴፕሽኖች ይኖራሉ ችግር የማይፈጥሩ አጠቃላይ እይታው ላይ ግን ፕሪንሲፕሉ ይሄ መሆን አለበት ብለህ ቅድም እየተከራከርክ ነበር። እኔ ያነሳውልህን ኤግዛምፕል አይ እሱ ጠባብ ሴናሪዮ ነው ኤክሴፕሽኖች ናቸው እነዛ ሊኖሩ ይችላሉ ግን እነሱን ለአጠቃላይ ደግሞ አተረጓጉሙና ለአጠቃላይ ማህበረሰቡ ዜጎች ደህንነት ሲባል ወደዛ ውስጥ መጨፍለቁና እነሱን መከልከል ይሻላል ብለህ በአንድ ሰይፍ አሁን ደግሞ እንደገና ተገልብጠ ኬዝ ባይ ኬዝ መታየት አለበት ወደሚል ደግሞ ኢንተርፕሬቴሽን ይመጣል። እኔ ቤዚካሊ ይሄ በትዳር መካከል የሚፈራው ንብረት የጋራ እንደሆነ ይገመታል የሚለው ግምት ቤዚካሊ ሲጀመር የጋብቻ ውል በሌለ ጊዜ ተግባራዊ የሚሆን ድንጋጌ ነው from the very beginning። እሱን በተመለከተ ልዩነት የለኝም እንስማማለን። ከሌለ ነው ወደሱ የምንመጣው። ካለ ግን ቅድም እንዳልከው በየግላችን የምናፈራቸው ንብረቶች በየደሞዛችን አሁን እኔ በማገኘው ደሞዝ የምገዛው መኪና አንቺ የምታገኙ መኪና ሁለቱም የየግላችን ሆነው ይቀጥላሉ ብለው ቢስማሙ ምን ይሆናል ነው። አሁን ይሄን ቢስማሙ አስገዳጅ የህግ ድንጋጌ ጥሰዋል የሚባል ነገር እዛ አንቀጽ 58 እና 57 ልናነሳ አንችልም። እሱ በሌለ ጊዜ የሚፈጸም ስለሆነ አንደኛ በሌላ ጊዜ ነው ሁለተኛ የህግ ግምት ነው እንጂ ከዚህ በተቃራኒ መስማማት አይቻልም የሚል ግልጽ የሆነ ክልከላ የለም ወይም አስገዳጅ ድንጋጌ የለም። ግን ቅድም ያልከው ጽንሰ ሐሳብ ነው የሚመጣው ነው በጋብቻ ውስጥ በሆነ ጊዜ እንደዚህ አይነት ነገሮችን የምንፈቅድ ከሆነ ሰዎች ጋብቻ ማለት ወደ አንድነት መምጣት ንብረትንም አኗኗርንም ህይወትንም መንፈስንም ሁሉንም ነገር በአንድ ስነ ልቦና ውስጥ የመምራት ነው ሐሳቡ። ቤዚካሊ ሃይማኖታዊ ትርክቱም እዚህ ጋር ያለውም ነገር ማለት ነው። ሰዎች የተለያየ ነጻነት የላቸውም የማሰብ ነጻነታቸው ይገታል ማለት ሳይሆን አንድን ነገር ሞር ሰክሰስፉል በሆነ ሁኔታ ዩኒፋይድ በሆነ ሁኔታ የማሳካት ነው። ስለዚህ ከዚያ አኳያ ይሄንን የምንፈቅድ ከሆነ ሰዎች ሞር ፕራይቬት የመሆን አብሮ የመስራት አብሮ የማደግ ምናምኑን እየተው ኮመን ወደ ሆነው ነገር የመምጣት እንትናቸውን የሚገታ ነው ይመስል። ስለዚህ ለዛም ነው ህገ መንግስቱ ላይ በጋብቻ ውስጥ በጋራ የሚፈሩ ንብረቶች መኖራቸውን ማሳየቱና ይሄንንም ኬዝ አኮርዲንግሊ ከዛ አኳያ ኢንተርፕሬት ያደረገው ቢያንስ በጋብቻ ውስጥ የሚፈራውን ንብረት በተመለከተ ኮመን ይሁን የጋራ ይሁን ፋሚሊውን ዩኒፋይድ ከማድረግ አኳያ ከዛ አሳቢ አኳያ በመተርጎም ነው ወደዛ የተመጣው። ስለዚህ እንደዛ ባይሆን ይመረጣል የተሻለ ኢንተርፕሬቴሽን አይደለም ብዬ ነው ማሰበው። እስካሁን ባልካቸው ነገሮች ብዙ ተቃውሞ የለኝም። ማለት በጋብቻ ውስጥ የተፈሩ ንብረቶች የጋራ እንደሆኑ ይቆጠራል በልዩ ሁኔታ በስጦታ ወይም በውርስ የተገኘ ካልሆነ በቀር የሚለው የህግ ግምት አሁን በተጠቀስካቸው ምክንያት ያን ያክል እንትን ምለው የህግ ግምት አይደለም። ነገር ግን ከጋብቻ በፊት እነዚህ የህግ ግምቶች ሁለት ናቸው። ከጋብቻ በኋላና ከጋብቻ በፊት የተፈራ ንብረት የግል እንደሆነ ይቀጥላል። ይሄ አንደኛው የህግ ግምት ነው። ወይም ደግሞ የህግ ግምትም አይደለም ፕሪንሲፕል ነው መርህ ነው ይሄኛው። ይሄን መርህ አስገዳጅ የሆነ መርህ አይደለም። በርግጥ መለወጥ በስምምነት ልትቀይረው ትችላለህ። ከዛ ደግሞ ጋብቻው ከተፈጸመ በኋላ የተፈራን ንብረት በተመለከተ ግን የህግ ግምት አለ የጋራ እንደሆኑ የሚያስቀምጥ ማለት ነው። ስለዚህ ከጋብቻ በፊት የተፈራን ንብረት የግል የሆነውን በስምምነት የጋራ ማድረግ የሚቻል ከሆነ ከጋብቻ በኋላ የተፈራው ንብረት የጋራ ይሆናል የሚለውን በስምምነት የግል አድርገህ እንዳትቀጥል የሚከለክል ግልጽ የሆነ ወይም አስገዳጅ የሆነ የህግ ድንጋጌ የለም። ስለዚህ ይሄንን
ግልጽ የሆነ የህግ ድንጋጌ እስካልተቃረኑ ድረስ እንደዚህ አይነት ስምምነት በጋብቻ ውል ሊደረግ ይችላል የሚል አቋም አለኝ። ነገር ግን የጋብቻ ውሉ ኬዝ ባይ ኬዝ መታየት አለበት። አንደኛው ተጋቢ ባል ወይም ሚስት ስራ ስለሌላቸው ብቻ የራሳቸው የገቢ ምንጭ ስለሌላቸው ብቻ እና የገቢው ምንጭ አንደኛው ተጋቢ ስለሆነ ብቻ በዛ ገቢ ምክንያት የተፈራ ንብረት የግሌ እንደሆነ ይቀጥላል ተብሎ የሚደረግ ስምምነት ትክክል አይደለም፣ ተገቢ አይደለም። ምንም እንኳን በቀጥታ ሌላኛው ተጋቢ ምንም እንኳን በቀጥታ ለገቢው መገኘት በቀጥታ ያደረገው እንትን ባይኖርም በተዘዋዋሪ ግን ለዛ ገቢ መገኘት የሌላኛው ተጋቢ ወገን ኮንትሪቢዩሽን አለ ወይም አስተዋጽኦ አለ። ስለዚህ እንደዚህ አይነት ስምምነቶች ምክንያቱ ይሄ ከሆነ የግሌ እንደሆነ ይቀጥላል ብለው ስምምነት ያደረጉበት ምክንያት የገቢ ምንጩ አንደኛው ወገን ስለሆነ ብቻ ከሆነ ይሄ ትክክል አይደለም። አንደኛ ህገ መንግስቱንም ይቃረናል፣ የተጋቢዎቹን የሌላኛዎቹን ተጋቢዎች ኮንትሪቢዩሽንና ድርሻም እውቅና የሚነፍግ ስለሆነ ትክክል አይደለም። ነገር ግን ሁለቱም የገቢ ኢሹ ከሌለባቸው ሁለቱም የየራሳቸው በቂ ገቢ ካላቸውና የተጎዳ መብት ከሌለ በየራሳቸው በሚያገኙት በቂ ገቢ ደግሞ የሚያፈሩት ንብረት ቢኖር የምርጫ ጉዳይ ነው። ለምሳሌ የመዋዋል ነጻነት አላቸው ነው። አዎ ያንን የመዋዋል ነጻነታቸውን ልንነፍጋቸው አይገባም። ምክንያቱም ለምሳሌ አንደኛው በራሱ በሚያገኘው ገንዘብ የሆነ ንብረት ሊገዛ ይችላል። ሌላኛውም ተጋቢ ወገን ሚስትም በራሷ በምታገኘው ገንዘብ ሌላ ንብረት ልታፈራ ትችላለች። ስለዚህ እነዛ ንብረቶች በየግላችን በየራሳችን ገቢ የምናገኛቸው ንብረቶች የየራሳችን የግል እንደሆኑ ይቀጥላሉ ብለው ስምምነት ቢያደርጉ ይህንን የሚከለክል ህግ የለም። ስለዚህ ያንን የማድረግ ነጻነት አላቸው ብዬ ነው የማምነው። ስለዚህ ኬዝ ባይ ኬዝ መታየት አለበት ብዬ አምናለሁ። ብዙ አረዘም ነው መሰለኝ። ኦኬ መልካም። ተጨማሪ ነገር ከሌለ አልዬ የዛሬው ዲስከሽናችን እዚህ ላይ ቢጠናቀቅ መልካም ይመስለኛል። ከበቂ በላይ እንትን ብለን ክቡራትና ክቡራን ስለነበረን ቆይታ እጅግ በጣም እናመሰግናለን። ዛሬ ስለ ጋብቻ ውል ተወያይተናል። የጋብቻ ውል ስንል እንግዲህ በሶስቱም የጋብቻ አይነቶች ወይም የጋብቻ አፈጻጸም ሁኔታዎች ሁሉ ቢፈጸም በሶስቱም መንገድ ሊፈጸም የሚችል መሆኑን ልብ ማለት ያስፈልጋል። እስካሁን ባደረግነው ዲስከሽን ወይም ውይይት እንደተማራችሁ ግንዛቤ እንደጨበጣችሁ ተስፋ እናደርጋለን። ፖድካስታችን ለሰፊው ህብረተሰብ እንዲደርስ ላይክ፣ ሼር እና ሰብስክራይብ አድርጉ። ስለነበረን ቆይታ እናመሰግናለን። ቻው። የሳምንት ሰው ይበላል።